እንደምቻ አሁን እየቀረ ነው እንጂ እንደውም ይሄን ሁላ መቃወም ሰው ነኝ ከፈለክ ቪዲዮ ያለ እዛ ቲክቶክ ላይ ብዙ ላይክ አያገኝም እንጂ ይሄንንም ተቃውሞ ያለው አሁን ትልቁ ነገር ተቃውሞ ያለው ለማለት ያክል ነው። ትልቁ ነገር ምንድነው ሳትማር ማስተማር አትችልም። በቃ እኔ እውነቱን ልንገርህና በሞቅታ አይሆንም የሆነ ነገር በቃ እንዴው በእልህም አይሆንም ተምረ ነው ማስተማር ያለብህ። ምክንያቱም የምትናገረው ነገር የቤተክርስቲያኗ ትምህርት ነው ተብሎ ነገ የማይሆን ነገር ተናግረህ ሙስሊሞቹ ይደሰቱ ይችላሉ በመተናገረው ነገር አየ ቻሌንጅ ስለማታረጋቸው ትርጓሜውን አውጥተህ ስለማታሳያቸው ሰላም ክርስቶስ ይዘር እግዚአብሔር ይመስገን ደህና ነኝ እግዚአብሔር ይመስገን። አይ ቲንክ አባ ዮሐንስና አንድ ልጅ ደግሞ አለ ሁለት ልጆች ኦርቶዶክስ ነን እያላችሁ ነገር ግን የኦርቶዶክስ አይነት አይ ቲንክ አስተምሮትም ያላችሁ አይመስለኝም። ዲያቆን ከዚህ በፊት ቴሌግራም ኦር ሳምቲንግ ልኬልህ ነበር እንደውም የነሱ ቪዲዮ ማለት ነው። ያ ቴሌግራም መሰለኝ ባልተሳሳት ቼክ አውት አድርገው እስኪ ያ ምትመልስ ስለ ስላሴ ላይ የምትመልሱት መልስ ትክክለኛ አይደለም። አንደኛ ሁለተኛ የሆነ ልጅ አለ አይደለ የሆነ ቀጥተኛ ምናምን መንገድ ነው ኢየሱስ ኦኬ ከሱ ጋር ሆናችሁ አስታውሱ። አባ ዮሐንስ አባ ዮናስ ነው የሚለው አባ ዮናስ ማለት እውነተኛው ያ እሱም ልጅ ትክክል አይደለም እርሱም ትክክል አይደሉም ሜቢ እና ታረሙ ያስተውሱኝና ልታረም እንደው የኔስ እኔ ለመታረም ዝግጁ ስለሆንኩ እንደው ስተቴን ቢነግሩኝና አይ ቲንክ ቪዲዮ ራሱ አጠገቤ ካለ አሳየው ይችላል እንደውም ራሱ እስቲ ዮናስ እስከዛ ባፈልግ ቪዲዮን ችግር የለውም ፈልግ ቪዲዮና እስከዛ እስቲ ስለ ስላሴ ሙስሊሞች ቢጠይቁት እግዚአብሔር አንድም ሶስትም ነው ይባላል እና እንዴት አድርገው ነው የሚመልሱት? ይሄንን መጀመሪያ እግዚአብሔር አንድም ሶስትም ነው ብለህ ታምናለህ? ያው አንድም እግዚአብሔር አንድም ሶስትም ነው ብዬ አምናለሁ። ኦኬ ሙስሊሞቹ ይሄን ጥያቄ ቢጠይቁ እንዴት ነው የሚያስረዷቸው? እሺ አንድም ሶስትም ነው ሲባል ይሄ ብዙ ጊዜ የምንናገረው አለ። ይሄ ዘዳግም 6 ላይ ያለው አንድነቱን እግዚአብሔር አንድ መሆኑን ያስረዳናል። ሶስትነቱን ደግሞ የማቴዎስ 28 ላይ ያለው ቆሮንቶስ ሁለተኛ ቆሮንቶስ ይመስለኛል እዛ የመጨረሻው ክፍል ላይ ያለውን የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ህብረት ከናንተ ጋር ይሁን የሚለውን እሱን ጠቅሳለሁ። እንደገና ደግሞ እዚህ የማቴዎስ 3 ላይ ያለው አብ በሰማይ ሆኖ የምወደው ልጄ ነው ኢየሱስ ደግሞ በአካለ ስጋ ሲጠመቅ መንፈስ ቅዱስ በርግብ አምሳል በትካሻው ላይ ሲኖር ያለውን ጠቅሳለሁ። ኦኬ ስለዚህ እንደዚህ እናድርግ። ትክክለኛ ስም ማን ነው? ዮናስ ነው? ዮናስ ሰለሞን። እሺ ያ አባ የሚለውን አጥፋው። ምክንያቱም አባ የሚለውን ስም በማይሆን ነገር መጠራትም ሳይለበት ማለት ነው። ሁለተኛው የሥላሴ ትምህርት እንደዚህ አይብራራም። ስለዚህ ምን እናርግ መሰለ ዮናስ እኔ ኦርቶዶክሳዊ ነኝ ስላልክ ነው ማገዝ የሚገባን ነገር ካለ እናግዝ። ከመማሩ ጥሩ ነው ብዬ አስባለሁ። በቃ ቁጭ ብሎ መማሩ ቤትም ቤተ እምነት ይሁን ማንም ሰው ወጥቶ ቤተ እምነቱን ወክሎ ከመናገሩ በፊት መማር አለበት ብዬ አምናለሁ። ስለዚህ በቃ መማር አለብህ እንደነገርከን ሰንበት ቤትም አልተማርክም ምንም አይነት የቤተክርስቲያን ትምህርትም አልተማርክም። በቃ የሃይማኖት ፍቅርና በቃ እምነቴን ከሚል አንፃር ነው። ይሄ ጥሩ ነው ግን አሁን ላይ ይሄ አያስኬድም። በአሁኑ ዘመን ከእውቀት ጋር ከመጽሐፍት ጋር ከታሪክ ጋር ከነዚህ ሁሉ ጋር ነው አብረህ መያዝ ያለብህ። ስለዚህ የኔን ምክር ብትጠይቀኝ ለጊዜው ክርክሮች አቁም፣ ለጊዜው ማንንም ቤት አትግባ። ብትችል ሰንበት ትምህርት ሄደህ ተማር፣ ተጠቀምበት ጊዜህን። ቤተክርስቲያን ሄደህ እንደ አዲስ ስክሪፕቶ ደፍተርን ይዘህ ቁጭ ለተማር። ኦርቶዶክስ ነኝ ስላልክ ሌላም ቤተ እምነት ካለ አንተና እግዚአብሔር ወቁ። ሌላ ቤተ እምነትም ከሆነ ግን የቤተ እምነትን ትምህርት ቁጭ ለተማር። ከዛ ቀጥሎ ንጽጽር ላይ ደግሞ መግባት ከፈለክ ንጽጽር በራሱ የሚፈልገው ስኪል አለ። ንጽጽር በራሱ የሚፈልገው የራስን ብቻ ማወቅ ሳይሆን ደግሞ ተቃራኒው እምነትንም ማወቅ ያስፈልጋል። ተቃራኒው እምነትስ ምንድነው መጠየቅ ያለብኝ? ተቃራኒው እምነትም ምንድነው እኔስ ማወቅ ያለብኝ ብለህ ልጠይቅ ይገባል። እንደዚህ ሲሆን ባላንስ ይሆንና ምን ያደርጋል መሰለህ ከዛም ወገን ያለውን ነገር ስታቅ አንደኛ በዛ ወገን ያለው ሰው አይሸውድህም ማለት ነው። አየህ አያታልልህም አይጨረብርህም ማለት ነው። ካንተ ያለው ነገር ስታቅ ያ ሰው ደግሞ በውሸት ሲከስ ነው የኔ ቤተ እምነቴ መጽሐፍ ይሄ ነው የሚለው ቤተክርስቲያን እንዲህ ነው የምትረዳው ብለህ ደግሞ ራስን ትቆማለህ።
ከዛ ቤተ እምነት ያለው ደግሞ ሊዋሽ ሲሞክር ደግሞ ውሸት ነው ብለህ ደግሞ ዲፌንድ ታደርገዋለህ ማለት ነው። ስለዚህ እኔ መማሩን ነው መክርህ ምንም አልተማርኩም ስላልክ ማለት ነው። እና በውስጥ አውራኝ መላክ ያለብኝን ዶክመንቶች እልክልሃለሁ ማለት ነው። እንደዛ ይሻላል። እኔ አሉን ነው አንድ ነገር ልናገርና ወደ ሌሎቻችሁ ልሂድ ፕሊዝ። በየትም ቤተ እምነቱ ነው እስልምናም ሁኑ ፍቅር ሲዝምም ሁኑ ዱላ ሲዝምም ላጲስ ሲዝም እኔ አይገባኝም እሱ። ግን ቤተ እምነታችሁን መጀመሪያ ቁጭ ብላችሁ ተማሩ። ኦኬ ቁጭ ብላችሁ ቤተ እምነታችሁን ወቁ በምንም ሁኑ። ምክንያቱም እስልምናን ሳትማር ወጥተው ነገር ብትናገር እስልምና ነው የምታሰድበው። ክርስትናን ሳትማር ወጥተው ነገር ብትናገር ክርስትና ነው የምታሰድበው። በምንም ቤተ እምነቱ ነው እኔ ጉዳይ አይደለም እሱ። ግን ወጥቼ ይሄው ነገር እናገራለሁ ስለ ቤተ እምነት ይሄው ነገር አስረዳለሁ የምትሉ ሰዎች ምንም ካልተማርክ ምን ትሰራለህ እንዴ? የሞቅታ ጉዳይ መሆን የለበትም። ንጽጽር ህይወት ነው። አሁን አስረስ ነበር አጠገባችን። አስረስ አሁን እስልምናን ያውቃል። ኦኬ ስለ እስልምና ተናገር ቢባል ይናገር ይችላል። ኦኬ ግን የማያውቅ ሰው መጥቶ ነገር ቢናገር በኋላ ችግር ነው የሚፈጠረው። እና አይ ዶንት ቲንክ ትክክል አይደለም። ሙስሊሞቹም ለዚህ ነው በጣም የምትወዱት ገባኝ። አሁን ሙስሊሞቹ ለምን እንደምትወዱት ገባኝ። ወንድማችን ዮናስ ያው እንግዲህ ፖለቲካ ምን አልከኝ ዴቫ? የቀጠለች መስሎኝ ነው። አይ የፖለቲካ ፍጆታ ነው እያዋሉ ያሉትና ሚስ አንደርስታንዲንግ ግን ብዙ ቪዲዮዎች ነበሩና ኔትወርክ እምቢ ብሎኝ ነው እንጂ ማሳየቱም ተገቢ አይደለም። ኤኒሃውስ ትክክለኛ ምክር መክረውታል። መማር ማወቅ ይቀድማልና ወንድማችን አይ ቲንክ ከስርም ካለ ያው ይሄንን ከሰማ እንደዛ ቢያደርግ መልካም ነው። የፖለቲካ ፍጆታ ነው የሚውለው። በጣም በርካታ ቪዲዮ ነው ሙስሊሞች ሪከርድ እያደረጉ የሚለቁት እነሱ። ዛሬ እኮ ነገራቸው እንግዲህ እኔ ምንም አልተማርኩም አላቸው። ሰንበት ቤትም አልተማርኩም፣ ቤተክርስቲያን ትምህርት አልተማርኩም፣ ዝም ብዬ የራሴን ነገር ነው የምናገረው ብሏል። ስለዚህ እዛ ላይ የሚነገረው ነገር እንደ መጽሐፍ ቅዱሱ አረዳድ እንደ ክርስቲያኖች አረዳድ ካልተነገረ እኛን ያወክልም ያ ትምህርት። በዛ ላይ ደግሞ እንደዚህ አይነት ድራማዎችን ብዙ አሉ ታውቃላችሁ። እዚህ ቲክታክ ላይ ብዙ አይነት ድራማዎችም ብዙ አይነት ሰው ነው ያለው። ብቻ በኦልሬዲ በውስጥ ሌላ ቤተ እምነት ነው። ከዛ በኋላ ደግሞ እኛ ጋር መጥቶ ድራማ የሚሰራም አለ፣ ክርስቲያን የሚጫወትም አለ። ስለዚህ ውዝግብግብ ያለ አይነት ስለሆነ እዚህ ላይ ድራማ ስለሚበዛ ብዙ አይነት ካድሬዎች ስላሉ እነሱንም መጠንቀቅ አለብን። ደግሞ በንጹህ ልብ ደግሞ በቃ የእምነት ፍቅር ይዟቸው ደግሞ በቃ በንጹህ ልብ ደግሞ የሚመልሱ አሉ። ግን ትምህርት መማሩ አሪፍ ነው ብዬ እመክራለሁ። እሺ ከይቅርታ ጋር እኔ አንዴ ከይቅርታ ጋር ልናገር አንዴ እኔ ስላለሁኝ ሰው ገስት ላይ አታስገቡ፣ ራሴ ያስገባለሁ ማለት ነው። እኔ ያስገባለሁ እስከዛ ድረስ እኔ ያለሁኝ ኮሜንትም ምንም እየተቆጣጠርኩ ስለሆነ ማለት ነው። እሺ ለማንኛውም ጥያቄ ያላችሁ ብቻ ናችሁ። እሺ ያሌድም ይወጣል እኔም እወጣለሁ። ሜቢ መብራት ሊጠፋብኝ ይችላል። ስለዚህ እስካለን ድረስ ጥያቄ ያላችሁ ሰዎች ብቻ ተብላችሁ አንድ ቁጥር ጻፉ። በመካከላችን ጥያቄ ያላችሁ ሰዎች አላችሁ? ከሌላችሁ ወክብር ጥያቄ አለኝ። እሺ ግን ጥያቄ ስጠይቅ እሺ ግን ቆይ ዲኤ ቀድሟል። ቤትዬ አንዴ ኢንዶ አሁን የገባው ዲኤ አሮን ማን እንደሆነ ያ ዲኤ ያለ እሺ በክብር እናስወርዳለን፣ ችግር የለውም። እሺ እንዱ እሺ ጥያቄ ምንድነው እንዱ? አመሰግናለሁ መምህር። አንዳንድ እንትን ቤተክርስቲያን ሁሌ እንትን ስል ግራ የሚያጋባኝ ጥያቄ አለ። አሁን ለምሳሌ በቅዳሴ እንዳለቀ እንትን ታምረ ማርያም ይነበባል አይደለ? በቤተክርስቲያናችን የዛኔ ታምሯን የሰማ ስጋውን የሚቀበል እንደተቀበለ ይቆጠርለታል የሚባለው ነገር ግራ ያጋባኝ። እኔ እንደሚመስለኝ ከሆነ መምህር አንዳንዴ ለመቁረብ ፈልገን በሆነ ምክንያት ወይ እንቅፋት እየመጣን እንቅፋት መጥቶ ነው ወይ ደግሞ ሾጎግቶን ከሆነ መቀበል አንችልም። እሱን ደማችን ፈሶ ማለት ነው። በዛ ምክንያት ነው ወይስ በምንድን ነው? እሱን ብቻ እንዲያብራሩልኝ ብቻ ነው። ይቅርታ ጋር ችግር የለውም። ሙሉን ስታነበው ምንድነው የሚለው? የቻለ ይላል። የቻለን ያልቻለ የሚል ሁለት ነገር አስቀምጧል። የቻለ ቅዳሴውን አስቀድሶ
ታምረ ማርያም ሌሊት ነው የሚነበበው ባይዘወይና ሰው ሌሊት ስለማይመጣ የተነበበው እንዳልፈው ምን ድጋሚ ይደገምለታል እንጂ እውነቱን ለመናገር ሌሊት ነው የሚነበበው። ሌሊት ላይ ይነበባል። ከዛ በኋላ ቅዳሴ ኪዳን ይደርሳል ይላል። ከዛ ቅዳሴ ይቀደሳል። ምክንያቱም እነዚህ ሁሉ ጸሎቶች አስቀድመው የሚደረጉት ቅዳሴ ጸሎት ላይ ቅዳሴያችን ላይ ምንም አይነት ሌላ ጸሎት ስለማይገባ ነው። ኦኬ ቅዳሴ ጸሎታችን ላይ መጽሐፍት የሚነበቡት የታወቁ ናቸው። ሌላ አይነት ጸሎት የግል ጸሎት ሌላ ነገር አይደረግም። በቃ ከአምልኳችን ስለሆነ ነው ቅዳሴው በራሱ። ኦኬ ከዛ በኋላ ምንድነው የሚለው የቻለ ይላል። የቻለ ታምሯን ሰምቶ ቅዳሴውን አስቀድሶ ስጋው ደሙን ይቀበል ይላል። አይተዋል። ያልቻለ ደግሞ ታምሯን ይስማ ቅዳሴውን ያስቀድስ። ከዛ የሆነ ይደረግልኛል ቢል ስጋው ደሙ እንደተቀበለ ይሆንለታል ይደረግለታል ይላል። ምን ማለት ነው? አሁን የቻለና ያልቻለ የሚል ነገሮች አሉ። በሁለት ነው የተቀመጠ አይተከሆነ የቻለ ሲል ምን ማለት ነው? ለምሳሌ አንተ በኦርቶዶክሳዊት ቤተክርስቲያን አንድ ሰው ለክቡር ስጋ ለክቡር ደሙ የሚቀርበው ምን ሲያደርግ ነው? በቃ ጻድቁ ነው በቅቶ ምናምን ነው አይደለም። ንስሐ ገብቶ አይደል ቀኖናውን ተቀብሎ ስጋው ደሙን ከመቀበል በፊት ከ15 እስከ 18 ሰዓት ጾሞ ነው አይደል? እነዚህ ዝግጅት አድርጎ ነው። እነዚህ ዝግጅት አድርጎም እንደ ቸርነት ብሎ ነው የሚመጣው። ምክንያቱም እኛ ስለ ጾምን እኛ ስለ ሰገድን አይደለም ጽድቅ የምናገኘው፣ ይልቁንም ቸርነቱ መሐሪ ስለሆነ ከኛማ ስለ ኃጢአታችን ስለ በደላችን ማዘናችን መጸጸታችን በደለኛንን ማለታችን እንገልጣለን። ምክንያቱም በደላችን ማመን ስላለብን። እግዚአብሔር መሐሪ ነው እያልክ ግን በውስጥ በደልህን ካላዘንክባት በደለኛ ነኝ ካላልክ እኮ ዋጋ የለውም ማለት ታውቃለህ። እግዚአብሔር መሐሪ ነው እያልክ ግን በደለኛ መሆንን ካወቅ ዋጋ ይሰጣል። እግዚአብሔር መሐሪ ነው እያልክ ግን በደልህን እያጣጣምካት በደል ደስ እያለች ከሆነ ግን ዋጋ የለውም። ንስሐ ማለት ማዘን ማልቀስ መጸጸት ስለሆነ ኦኬ። ስለዚህ የቻለ ሲባል እነዚህን ሁሉ አድርጎ ተዘጋጅቶ በዕለት ዕለት የቀረበ ማለት ነው። ከዛ ያልቻለ የሚላል አይተው ከሆነ አየው ያልቻለ ሲል ማለት መሰለ ዝግጅቱን አድርጓል። ኦኬ ዝግጅቱን አድርጓል። ለስጋው ደሙ የሚገባውን ቀኖና ንስሐ ገብቷል። ዝግጅቱ ጾሙን ጾሟልም ብሏል። ግን ለምሳሌ በእናቶቻችን ልክ ወደዛ ሲሄዱ ሌሊት ላይ ፔሪድ ቢመጣባቸው ወይ ደግሞ እዛው ቤተ መቅደስ ቆመው የወራይ ልማዳቸው ይመጣባቸው አየው እንቅፋት ነገር አጋጠማቸው ማለት ነው። ምክንያቱም አንዳንድ እህቶቻችን ወራይ ልማዳቸው ሲመጣ ይታመማሉ፣ ያስመልሳቸዋል አይደለ? የሰውነት ለውጥ አለ፣ በጣም ብዙ ውስብስብ ችግር አለባቸው። አየህ። ስለዚህ እንደዛ ሲሆን ሳይቀበሉ ይመለሳሉ። ግን አስተውል፣ ኦልሬዲ እግዚአብሔር የልባቸው መሻት ይፈጽምላቸዋል። ከስጋው ደሙ የሚገኘውን በረከት ይቀበላሉ ነው። አስተውል፣ የሚገኘውን በረከት ይቀበላሉ ነው፣ በረከቱን ያገኛሉ። ግን እነዚህ ሰዎች መቀበል የለባቸው ማለት ነው አይደለም። ያንን የነበረባቸውን እንቅፋት ጨርሰው ግን በሳምንቱ መጥተውም ሊሆን ይችላል፣ በሶስተኛው በአራተኛው ቀን እንደሚያጋጥም አይነት እንቅፋት ሊሆን ይችላል። መጥተህ ግን መቀበል ግዴታክ ነው። በዕለቱ ግን ቆመ የልብህን መሻት የልብህን መዘጋጀት እግዚአብሔር ስጋው ደሙን ከሚያገኘው በረከት ያሳትፋል ማለት ነው። ሰው የቻለና ያልቻለ የሚለውን በዚህ መልኩ ነው የውዳሴ ማርያም የታምረ ማርያም መተርጉማን የሚፈቱልን የሚያስተምሩ ማለት ነው እንጂ ስጋው ደሙን መቀበል ግዴታ ነው። አይ እንትን ስላሰብን ነው። የኔ የመቂ እግዚአብሔራዊ ማህበር እንትን ነኝ ሰብሳቢ ነኝ እና በእንትን ነው አሁን ንስሐ ምናምን ገብተን ከባለ 50 ካለቀ በኋላ በማህበር እንትን ለማለት ነው አንድ ላይ ተሰባስበው ንስሐ ገብቶ ምን ብሎ ለመቆረብ ስላሰብን ነው ማህበርተኞች በሙሉ ማለት ነው። ለዛ ነው ንስሐ አባታችሁ ጋር ጨራርሱ። ምክንያቱም ሁሉ ነገር አዳባይ ላይ አይወራም ታውቃለህ። እንቅፋትን ፈተናም እንዳይበዛው ትልቅ ሐሳብ ያደርጋችሁት። ስለዚህ ይሄ በተለይ ሚስጥራዊው ህይወት ያስፈልጋል። በተለይ ከእግዚአብሔር ጋር ያለን ኮኔክሽን ታውቃለህ። ክርስትና የእዩልኝ የወቁልኝ ህይወት አይደለም። ክርስትና በደንብ አድርገህ በርህን ግጥም አድርገህ ከይታ አርቀህ አንተና እግዚአብሔር ብቻ የምትነጋገሩት የምትኖሩት ህይወት ነውና ትልቅ እድል ነው። ሰይጣን ፈተና እንዳያረግባችሁ እንዳያበዛባችሁ ይሄን ነገር ከንስሐ አባታችሁ ጋር ራሳችሁን ደግሞ መንፈሳዊ ዝግጅት እያረጋችሁ ለዛ ቀንና ለዛ ክብር ብቁ እግዚአብሔር ደግሞ ይርዳችሁ። እኛም በጸሎት እናግዛለን። አሜን አሜን። መምህር እናመሰግናለን። በርቱን። በውቀ ፎሎ ላርገ ሰንበት ትምህርት ነው ማገዝ ያለብን ነገሮች ካሉ በተለይ በመጽሐፍት በኩል አንዳንድ ነገር እናወራለን።
የተቸገረ ቤተክርስቲያን ነው። እኛም ያቅማችንን እንትን እያልን ነው፣ እያገዝን ነው። በቆርቆሮ ነው የምናገለግለው። ፎቶ እኔ ከምናምን አለው መሰለ ትላልቅ የሚያምር ህንፃ ከመስራታችን በፊት ሰዎች ላይ ልንሰራ ይገባል ብዬ አምናለሁ። ልክ ነው። ሰዎች ላይ ከተሰራ ቆርቆሮ አይደለም፣ እግዚአብሔር ከቆርቆሮ ከወርቅ ጋር አይደለም ጉዳዩ። እግዚአብሔር መጀመሪያ የሚፈልገው እኛን ነው፣ እኛን ይፈልጋል። እኛ ደግሞ እኛ ከተቀደስን፣ እኛ ከበረታን ነገ ላይ አየህ ስጋው ደሙን የሚያቆርብ የጌታን ስጋና ደም የሚያዘጋጅ የሚያጠምቅ ሰው ደግሞ ታገኛለህ። አይ ቲንክ መጀመሪያ ላይ ሰው ላይ መሰራት ስላለበት ቆርቆሮ ውስጥ መሆናችሁ እንዳይከፋ ምንም ችግር የለም። ደስ እያለኝ ነው። እግዚአብሔር ትልቁ ነገር ባላችሁ ነገር እግዚአብሔርን አክብሩ። በቃ ልክ እንደ ሐዋርያት ሆናችሁ ባለው ልክ በማርያም ቤት አይደል የሚሰበሰቡት የነበረው። ጌታ እንኳን ማደሪያ ቤት አልነበረውም ይላል መጽሐፉ። ስለዚህ በርቱ። መጽሐፍትና ግን እውቀት ላይ መጽሐፍ ቅዱሳዊ እውቀት ላይ ክርስትና ህይወት ላይ እዚህ ላይ በርቱ። በዛ ማገዛችሁ ነገር አግዛለሁ። አውራኝ በውስጥ እሺ መምህር አወራቶ ነው። እሺ ክብር ያደረኝ እግዚአብሔር ይስጥልኝ። እግዚአብሔር ያበርታችሁ። እሺ አሜን አሜን። ቃሉ ያሰማል መምህር፣ ሁላችንም ያሰማን። እሺ መምህር አይደለሁም። እሺ እንዳላስደነግጥ ብዬ ነው፣ ግን መምህር አይደለሁም። ወንድም ነኝ። ወንድም ካልከኝ በቂ ነው፣ ከበቂ በላይ። እሺ እሺ ወንድም። እሺ እሺ ሮያል ነው። ቀጥሎ ቤቲ እንትን ሮያል። እሺ ቴንኪው አመሰግናለሁ። ያሬዶ ስላገኘው በጣም ደስ ብሎኛል። ምክንያቱም አንተ አሪፍ ሰው ነህ፣ ከትህትና ከእውቀት ጋር የታደልክ ሰው ነህ። ቴንኪው ስላገኘው አመሰግናለሁ። እና ያሬዲ ምን አለ መሰለ፣ እኔ ብዙ ጊዜ ኤርሚያስ ቤት እገባለሁ። ኤርሚያስ ጴንጤው ታውቀዋለህ አይደለ? ለምንድን ነው የምገባው መሰለ? እኔ እውቀት ኖሮኝ አይደለም፣ አውቄሃለሁ። ችግር የለም ቤቲ ሀሳብ ልጨርስና ኤፌሶን አግኝተሽኛል አይደል? ብዙ ጊዜ ችግር የለም ሀሳቡን ጨርስና፣ ግን ጥያቄ ለሊት ስለሆነ እኔ ጋራ ጥያቄዎች ላይ ፎከስ እናደርግ። ጥያቄ ልጠይቅህ እኮ ነው፣ በዛ የተነሳ ልጠይቅህ ነው። እሺ። እና ምን እንደምናድር ታውቃለህ? እሱ በጣም ትሪት ያደርገኛል። በጣም እኔ እንደ ልብ ይሆናለሁ እሱ ቤት ምናምን ጠይቃለሁ ምናምን። እና በጣም እናድነው። እኔ ለሃይማኖቴ ገገማ ነኝ። ገገማ ሃይማኖተኛ ታውቃለህ? ምንም ቢነገረው ማይገባው ሰው ነኝ እኔ። ስለዚህ በጣም ለሃይማኖቴ በጣም ጠንካራ ሰው ነኝ። ግን የምናድነው ምንድነው? በጣም ኦርቶዶክስ ትተቻለች። ኦርቶዶክስ እሱ የተለያየ ገድላት ያመጣል። ይህ እነዚህ ነው ብሎ ሲል ለምንድን ነው ምላሽ የማይሰጠው? ለምሳሌ እሱ ቤት ገብቶ ወንድማችንና ይቅርታ ግንና እናትህን እየሰደብኩ ትሪት ባረግህ ትቀበለኛለህ? እናትህን ሙልጭ አድርገህ እየሰደብኳት ትሪት ባረግህ ትሪት አረገኝ ብለህ ትደሰታለህ? ኖ አይደለም። ትሪት አረገኝ እኮ ምልህ መሰለህ እየተከራከርኩ ተናገርኩኝ እኮ መጥፎ ነገር ስናገር አይደለም። ኖርማሊ እኮ መውሰድ ያለብህ አምላክህን የሰደበ አምላክህን ነው አለ ሲያበሻቅጥ የሚውለው ውጪ እኔ በጣም ስለደበረኝ ነው ንግግሩ ራሱ ደስ እንደዚህ እናድርግ። ዴቫ ሮያል አንድ ነገር ልመልስልህ። በቃ በአጭሩ እንደዚህ ልመልስልህ። ችግር የለውም ሮያል፣ ሀሳብ ገብቶኛል። ለምንድን ነው የማትመልሱለት አይደለ? ትልቁ ነገር ኦኬ። እስቲ አንድ ጥያቄ ልጠይቅህ። ለምንድን ነው ኤርሚያስ እኛን በስላሴ ጉዳይ፣ በጥምቀት ጉዳይ፣ በቁርባን ጉዳይ የማያወራ ለምን ይመስላል እኮ? በነገራችን ላይ ያሬዲ መልስ ለምን ይመስላል? አንዴ ከማለት እኔ አላቅም። የእውቀት ክፍተት እና በኦርቶዶክስ ደግሞ ጥሩ መልስ ስላላት ይመስለኛል። አይደለም ይኸውልህ ወንድሜ፣ ይኸውልህ ልመልስልህ። እኛና ኤርሚያስ ተግባብተናል። ኤርሚያስ ገርላት እኛ መከራከሪያ አይደሉም። ተአምራትና ገርላት መከራከሪያ አይደሉም። ለምሳሌ በቅዱስ ጳውሎስ ጨርቅ አጋንንት ይወጣ ነበር። አሁን አንድ ሰው ከእስልምና ወደ ክርስትና መምጣት ፈለገ። ከእስልምና ወደ ክርስትና መምጣት ፈልጎ የቅዱስ ጳውሎስ ጨርቅ እኮ አጋንንት አወጣ ብዬ ነው የምሰብከው? ተአምሩን ተቀበለ አልተቀበለ ምን ያደርግለታል? መጀመሪያ የቅዱስ ጳውሎስን አምላክ ማወቅ አለበት። የቅዱስ ጳውሎስን ጌታ ማወቅ አለበት። አይተ ከሆነ በወንድሞቻችን በፕሮቴስታንት ወንድሞቻችን ይሄን ሰሞን እርስ በርስ ታያለ። ሉተሪያን ከፔንቴኮስታሎች ጋር እርስ በርስ በጣም ብዙ ሲጋጩ በቃ ሲጣሉ አይታል። በትምህርት አይደል አይቻለሁ። እሺ ያስታረቃቸው ምንድን ነው? ወደ ምን እንመለስ ነው? ገድል አይደል? ወደ ድርሳን። ልክ ነው። አስተውል። ትምህርት ሲናገሩ መጽሐፍ ቅዱስ ይዘው አልተግባቡም እነሱ። አንዱ ጥምቀት ያድና ይላል፣ አንዱ ጥምቀት ያድንም ይላል።
አንዱ ቁርባን ዝም ብሎ መተሰ አንዱ ደግሞ ነው ቁርባን ለዘላለም ሕይወት ይላል። አየው አንዱ ልሳን ከመንፈስ ቅዱስ አንዱ ደግሞ ነው ልሳን አያስፈልግም ይላል። አየ መጽሐፍ ቅዱስን ይዞ ሊግባቡ አልቻሉም። አስተውል። ስለዚህ ምን ተደረገ ማለት ነው? አይ በቃ ወደ ገድላቱ ድርሳኑ ተመልሰን ያን ነገር እናደርግ። ገድላትና ድርሳን ሲሆን ይስማማሉ፣ መጽሐፍ ቅዱስ ሲሆን ግን አልተስማሙም። ምክንያቱም መቼም ሉተሪያንና ጴንጤኮስታላችን ያጣላቸው ታምረ ማርያም ነው። ልክ ነው። ገድለ ተክለ ሃይማኖት ያጣላቸው ልክ ነው አይደለም አይደል? አዎ። ምንድን ነው ያጣላቸው? ራሱ መጽሐፍ ቅዱስ ብቻ ብለው ግን ልዩነታቸውን አየው አይደል? አንዱ አንዱን በተለያየ ትምህርት ሲናገር ኦኬ። ስለዚህ አሁን አስተውል። ስለዚህ ገድላት መደበቂያ ናቸው ብለን እናምናለን እኛ። ለፕሮቴስታንቶቹ ገድላት መጽሐፍ ቅዱሱ እንዳይገለጥ፣ የወንጌሉ ትምህርት እንዳይገለጥ። ምክንያቱም እኛና ፕሮቴስታንቶቹን አንድ መጽሐፍ ያለን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ገና አልተግባባንም። በነገረ ክርስቶስ፣ በነገረ ቁርባን፣ በነገረ ሥላሴ፣ በተለያዩ ትምህርቶች እንኳን እኛ አይደለን እነሱም እርስ በርስ ልዩነት አላቸው። ስለዚህ መጀመሪያ በዶግማ እናውራ ነው የኛ ፖይንት። ምክንያቱም ገድላት ድርሳናት ማነው ጊዮርጊስ እንዲህ ታምር አደረገ ብለን ለምንድን ነው የምከራከረው? እንዴ ታምር አደረገ እኔ አሜን ብዬ እቀበላለሁ። እግዚአብሔር የሚሳነው የለም ብዬ እቀበላለሁ። የሆነ ሰው አይ ታምሩ ግን አልቀበለም ካለ ምን ብለህ ነው በታምር የምትከራከረው? ታምር ካልተቀበልክ ብለህ አታስገድደውም። ይልቁንም መጀመሪያ የቤተክርስቲያኗን ትክክለኛ ትምህርት ዶግማ ትምህርት አስተምሯል። ከዛ በኋላ የገድለ ተክለ ሃይማኖትም ሆነ የገድለ ጊዮርጊስን ቤተክርስቲያኗ እንዴት እንደምትፈታው፣ እንዴት እንደምትረዳው፣ እንዴት እንደምታነበው ለዛ ሰው ታስተምሯል። ምክንያቱም የመጽሐፉ ባለቤት ቤተክርስቲያኗ ስለሆነች። ስለዚህ ከነ ኤርምያስ ጋር ትልቁ የተናገርነው ይሄንን ነው። ምን ብለን ገድላት ድርሳናት የሃይማኖት መከራከሪያ አይደሉም። የሃይማኖት መከራከሪያ መመስረቻ መጽሐፍ ቅዱስ ነው። ስለዚህ መጀመሪያ በመጽሐፍ ቅዱስ እናውራ። ይሄንን አልሆነም እምቢ ብሏል እሱ። መዝሙርዬ ምን እንደሆነ ታውቃለህ አንተ? በእናንተ ኮረጃ አሁን በነገራችን ላይ ከይቅርታ ጋር ይበቃል። አንዴ ጠይቀዋል መለሰልህ። በጣም ብዙ ጥያቄ ያላቸው ልጆች ስላሉ እነሱ እናስተናግድ ነው ማለት ነው። ስለዚህ እንደሱ እናደርጋለን። ጥያቄ ግን አንተ ያለን ጥያቄ አቅርብልኝ። በቃ ጥያቄ አንድ ጥያቄ ልጠይቀው። ጥያቄ ከምታደርገው በመጽሐፍ ቅዱሳዊ ነው። ኦኬ መጽሐፍ ቅዱሳዊ ላይ ጥያቄ ካለ ምንም ችግር የለውም። ባታጣልፊኝ ጥሩ ነው። ኖርማሊ በጣም የሚጠቅም ለምን እንደሆነ ታውቃለህ? አንደኛ ነገር ምንም የማይጠቅም ስለሆነ የምታወራው ነገር የማይጠቅም ስለሆነ ለዛ ነው ማቋረጥ። ምክንያቱም በጣም እንደዚህ ያደረጋችሁ ግን ሰው አታርቁ፣ ኦርቶዶክሳውያን አታርቁ። ቆይ ሮያል ምስኪን ኦርቶዶክስ አሁን ቆይ ሮያል አንድ ሚዩት አድርግልን። ቆይ ይኸውልህ ኦርቶዶክስ የምትሆነው ለእኔ ብለህ ለሆነ ሰው ብለህ አይደለም። ኦርቶዶክስ የምትሆነው እገሌ ስለገፋ እገሌ ስላቀፈ አይደለም። አንድ ቆይ ሮያል ለአንተም ለሁሉ መናገር ስለፈልግ ነው። ኦርቶዶክስ የምትሆነው አንድ ኦርቶዶክስ የሚሆነው ስለታቀፈ ስለሞቀው አይደለም፣ ስለቀዘቀዘው ስለተሰደበም አይደለም። የምትሆነው የዘላለም ሕይወት ፈልገ ነው የምትመጣው። እንዲያውም መጽሐፍ ቅዱስ የሚለው የተገፋችሁ ጊዜ ደስ ይበላችሁ ነው የተባለው። ኦኬ የሆነ ነገር ቢደርስባችሁ ብትሰደቡ ደስ ይበላችሁ ነው የሚለው። ተገፋ ብሎ የሚል አንድም ቃል የለም። ስለዚህ ኦርቶዶክስ የምትሆነው ለራስ ጥቅም ነው። የሆነ ሰው ቢወድህ እና ቢጠላህ መውደዱና መጥላቱ የዘላለም ሕይወት አይሰጥም፣ የዘላለም ሕይወትም አይነሳም። የዘላለም ሕይወት የሚገኘው በምታምነው እምነት፣ በመጽሐፍ በምታደርገው መንፈሳዊ ፍሬ ነው። በጸጋው በምትጠቀምበት ጸጋ ነው። ስለዚህ አይ ዶንት ቲንክ ይሄን ነገር እኔ አልቀበልህም። ስለዚህ ምን እናድርግ መሰለ፣ የኤርምያስን በተመለከተ 4-5 ዓመት ሙሉ ይሄንኑ መልስ መልስ ቆይተናል። ስለዚህ እሱ ይቀጥል፣ ገድላቱን እየተሳደበ ምን እያለ ይቀጥል። አንደኛ ገንዘብ ማግኛ ነው ባይዘወይ። ስለዚህ የሚቆም ነገር አይደለም፣ ገንዘብ ማግኛ ነው። እሱና ትዝታው ይህን ማድረጋቸው የሚገርም አይደለም። ምክንያቱም በቃ ገንዘብ ማግኛ ነው። ትዝታው አንድም ቀን ስለ ራሱ ቤተ እምነት አስተምሮ አያውቅም። አይተው ከሆነ ዩቲዩብ ለምን ይመስላል? በቃ እንጀራ መሸቂያ ነው። ገድል ደርሳን ለገድላት ድርሳናት መልስ ተሰጥቷል። እኛም ሰጥተናል፣ የተለያዩ ሰዎችም መልስ ሰጥተዋል። ግን አሁንም አይተውትም። ምክንያቱም ገቢ ማግኛ ነው፣ ኢንካም መሰብሰቢያ ነው፣ ጊፍት መሰብሰቢያ ነው፣ የቤት ኪራይ መክፈያ ነው፣ ጡጦ ልጅ ማሳደጊያ ነው። ገድላቱ እንዲህ ነው ብንል እንኳን አይቀበሉንም። ከተቀበሉንማ ገቢ ሊቀንስ ነው። አየህ። ስለዚህ ገድላቱ ይሄ ነው እንኳን ብንል አይቀበሉንም። ምክንያቱም በራሳቸው የተረጎሙት ስለሆነ የቤተክርስቲያኗን ትርጉም አልቀበልም ስላሉ። ስለዚህ አልቀበልም ካለ ሰው ጋር ሄደ ምን ብለው ነው የምትከራከረው? በመጽሐፍ ቅዱስ እናውራ ስትለው ያልፈለገ ሰው በገድላት አውራ ስትለው ደስ ካለው ይሄ ምን ጊዜ ማጥፋት ነው የሚሆነው ማለት ነው። አሁን ያንተን ጥያቄን ጠይቀኝና እንጨርስ። መዝሙርዬ ይኸውልህ
አንተን እኔ ልንገርህ ፎሎ ያረኳቸው ሰዎች ራሱ 7 ነው 6 ሰዎች ናቸው። ከዛ ውስጥ አንተ ነህ ኦርቶዶክስ ምርጥ ወንድሜ አንተ ስለሆንክ አንተ ነው ፎሎ ያረኩት ከኦርቶዶክስ አንተና ጋዲሳን። ስለዚህ እኔ ዛሬ ስላገኘው መናገር የፈለግኩት ነገር እኔ እውቀት ኖሮኝ አይደለም። እኔ በዓለም ላይ በጭፈራ ላይ ያለው ሰው ነኝ። ግን በጣም ሃይማኖቴ ስለምታስቀናኝ ቀናይ ስለሆንኩኝ ኤርሚያስ ቤት ሆነው የሚያዳምጡ ሰዎች በጣም አሁንም ላስቆም ነው። ጥያቄን አቅርብልኝ ፕሊዝ። እምነት ላይ ያለ ጥያቄ ካለ ይኸውልህ አንድ ነገር ልንገር ወንድም፣ እምነት የሚባለው ነገር መውደድ በሚል ነገር የሚገለጽ አይደለም። እምነት የሚባለው ነገር በመማር በማስተዋል ስለምጠይቁ ጥያቄ መልስ በመመለስ የሚገለጥ ነው። የፈለገ የእምነት ፍቅር ቢኖርህ የፈለገ እምነትን ብትወድ ብትጠየቅ ግን ጥያቄ መለስ የማትችል ከሆነ ለትምህርት ጊዜ የማትሰጥ ከሆነ መማር በሚገባ እድሜና ጊዜ ሰዓት መማር ካልቻልክ የመማር ኢንተረስቱ ሳይኖርህ እምነቴን ብቻ ወዳለሁ ብትል ይሄ አግባብ አይመስለኝም። ስለዚህ አንተ ማድረግ ያለብህ መሰለ ወንድም አለም አንተ ማድረግ ያለብህ እስቲ የምትማሩበትን ግሩፕ ክተቱኝ በለኝ ልማር። ኦርቶዶክስ እምነቴን በቃ ከማፍቀር በላይ ደግሞ በእውቀት ማወቅ እፈልጋለሁ። ስለዚህ ልማር። እስቲ ማለቃቸው ክፍተቶች አሉ። መጀመሪያ አስቀድሜ እነዚህ ሃይማኖታዊ ትምህርቶች ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ቁርባን፣ ትንሣኤ ሙታን 5 አዕማደ ሚስጥራትን ተማር። ከዛ በኋላ ደግሞ 7ቱ ሚስጥራት ቤተክርስቲያን ይባላሉ። እነዚህን ትማራለህ። ከዛ በኋላ ደግሞ ነገረ ቅዱሳን፣ ነገረ ሰማዕታት፣ ነገረ ማርያም የተባለ ደግሞ የሚሰጥ ትምህርት አለ። ከዛ ደግሞ በቤተክርስቲያናችን ገድላት ድርሳናት ደግሞ እንዴት ይታያሉ? ገድል በራሱ ማለት ነው፣ ድርሳን ማለት ነው፣ ተአምር ማለት ነው፣ እንዴት ነው የምንረዳቸው የሚለውን ደግሞ እነዚህ ሁሉ ትማራለህ። ስለዚህ እኔ ደስ የሚለኝ ነገር መሰለ ልማር በለኝ። አሁን ኤርሚያስ በዚህ ወጣ፣ ኤርሚያስ በዚህ ገባ፣ የራሱ ህይወት ነው። አንተ ግን ኦርቶዶክሳዊ ስለሆንክ ልማር በለኝ። የምማርበትን ነገር አመቻቹልኝ፣ መጽሐፍ ትላኩልኝ። እንደዛ ማለት ትፈልጋለህ? እሺ እኔ መናገር የፈለግኩትኝ ይሄን ነው። በቃ ሌላ ነገር አላልኩም። በጣም ጥሩ ጥያቄ ያልኩትኝ እኔ እናንተ ቲክታክ ላይ ስለዚህ ህዝቡ ዝም ብሎ ጴንጤ ቤት እየገባ ወይ ጉድ ኦርቶዶክስ ሮያል ለሚለው ፐርሰናል አድርጎ ልናገር በጣም የምናድደውን ምን አልኩኝ? እኔ ያልኩትኝ አንድ ነገር እኮ ነው ኤርሚዬ። ሮያል አንዴ ቆይ ስማኝ ወንድሜ፣ ቆይ ስማኝ። ይኸውልህ ኤርሚያስ ቤት የሚደረገው ነገር የኔና ያንተ ጉዳይ አይደለም። የኔና ያንተ ጉዳይ ሊሆን የሚገባው መጀመሪያ እዛ ገብተው ሰዎች ሆነሳን አንተ መጀመሪያ ራስህን አድን። አንተ መጀመሪያ ራስህን አውጣ። ምን በማድረግ በመማር ኤርሚያስ ቤት እንዲሰዎች እንዲሆን መቼ ሳናስተምር ቀረን? እስቲ ሮያል ንገረኝ ወንድም አለም። እኔ ቤቴን ስከፍት ሳላስተምር ቀርቼ አላቅም። ወንድሞቼ ተከታታይ ትምህርት የሚያስተምሩ አሉ፣ ከአንድም 4 መምህራን። ኦኬ ተከታታይ ትምህርት ቁጭ ለተምርሃል። ካላወቅኳቸው ፎሎ አድርጋቸውና ከነገ ጀምሮ እስክሪብቶ ደፍተርን ይዘህ ተማር። አስተምሩን የሚለው ነገር ጊዜ እኮ አልሰጠም አላችሁኝ እኮ 30 ሰከንድ ብሰጡ ይምናል። እኔ እኮ ያልኩትኝ እንደኔ አይነቱ ዓለማዊ ሰው ምንም ስለማይገባው እናንተ የገድል ምናምን የሚባለውን ነገር አስተምሩን። ቤት ከፍታችሁ እነሱ የሚያወሩት ገድል እንደዚህ እያሉ የሚያታልሏችሁ ይሄ ነው ብላችሁ ብሪፍ አድርጉልን ለማለት ነው። አንድ ቤት እሺ፣ የመጨረሻ መልስ ልመልስልህ። ለምሳሌ ገድለ ተክለ ሃይማኖት ላይ ኤርሚያስ ለሚያነሳው መልስ ዩቲዩብ ላይ ሰርች አድርጋ አግኝተሃል? አይተሃል? ኧረ እኔ አንድ ነገር ልንገርህ፣ እኔ እምነቴንም ተጠራጥሬ አላውቅም። እሱ የፈለገውን ሲያወራ ተጠራጥር ካላልኩም እባክህ ሮያል እያዳመጥከኝ፣ እዛ እሱ ለሚያነሳው ነገር መልስ ይሰጥ አልከኝ። እሺ አልኩ፣ ሰማሁህ። ለምሳሌ ገድለ ተክለ ሃይማኖት ላይ ለሚያነሳው፣ ተአምራም ላይ ለሚያነሳው፣ ጊዮርጊስ ላይ ለሚያነሳው፣ ሌሎችም ላይ ዲያቆን ዘማርያም፣ እኔ ሌሎችም መምህራን አባቶች መልስ ተሰጥቷል። ይሄንን ዩቲዩብ ላይ ገብተህ ሰርች አድርገሃል ወይ? አላረኩም። በቃ ስለዚህ የቤት ስራ አንተ መስራት አለብህ። አሁን እኮ ብታዳምጠኝ ይረዳ ነበረ። እልክልሃለሁ፣ ያንን የመለስንበትን እልክልሃለሁ። ግን አሁንም ጭንቅላት ውስጥ እንዲሰራ የምፈልገው ነገር ኤርሚያስ መቼ ነው ስለ ቁርባን የሚያስተምረው? ኤርሚያስ መቼ ነው ስለ ስላሴ የሚያስተምረው? ኤርሚያስ መቼ ነው ስለ መጽሐፍ ቅዱስ የሚያስተምረው? ኤርሚያስ መቼ ነው ስለ ጥምቀት የሚያስተምረው? ይሄንን ለምን ጥያቄ ጭንቅላት አይፈጥርብህም? ለምንድን ነው መናገር የማይፈልገው? እነዚህን ትምህርቶች ሃይማኖት ናቸው፣ መጽሐፍ ቅዱሳዊ ናቸው። ለምን ይመስላል እነዚህን ዝም ብሎ ገድላት ድርሳናትን ብቻ ማውራት የሚፈልገው? ይህን የቤት ስራ ለአንተ ልስጥ፣ አሁን አትመልስልኝ፣ ችግር የለውም። ግን ለእሱ ለሚያነሳቸው መልስ ተሰጥቷል። እሱ ልክልሃለሁ፣ እሱን አዳምጥ።
ልኬልሃለሁ። ምንድነው ፎሎ ባክ መልሼልሃለሁ። የት ሀገር ነው ያለኸው? እኔ ዶችላንድ ነው ያለሁት። ዶችላንድ ኦኬ። በቃ ቴሌግራምን ወይ ዋትሳፕን አስቀምጥልኝና የምልክ እኔም እንኳን ለኤርሚያስ የመለስኳቸው ገድላት ድርሳናት ላይ ብዙ መልሶች አሉ። እነሱን እልክልሃለሁ። ሌሎችም የመለሱት አለ። ዘማርያም በጣም ብዙ መልሷል። እሱን እልክልሃለሁ። እንዲሁም ዘማርያምን ላሳየህ፣ ሜይ ቢ ለጊዜውም ይጠቅማል። ዩቲዩቡን ላሳየህ እንዴ እና እሺ ኦኬ። ዘማርያም ዘለቀ ያው እዚህ ጋር ይሄ የዘማርያም ዩቲዩብ ቻናል ነው። እሺ ያው ሰማዕቱ ቅዱስ ክርስቶፈርስ ማን ነው? ስለ ቅዱሳት ስዕላት ከዛ ደግሞ ነገረ ገድላት በቅዱሳን መጽሐፍት ይላል። ኦኬ ማለት ነው። እንዚራ ስብሐት ላይ መጽሐፈ እንዚራ ስብሐት ላይ ይኸው እዚህ ጋር መልስ አለ። ይኸው እዚህ ጋር ቴሌግራም ላይ ሁሉም ተመልሶበታል። ቴሌግራም ላይ ማለት ሲጀመር እኮ የሚገርም ሮያል ዘማርያም እንዲሁም ኤርሚያስን እኮ ጠቅላላ ታምራትና ድርሳንን ይዘና ብሎት ነበረ። በምጠይቃቸው ድርሳናትና ታምራት ሁሉ ይዘናና ከኔ ጋር እንዋይ ብሎት ነበረ። ኤርሚያስ አልተቀበለውም። ይሄን አይተሃል አይደል? አይቻለሁ። ለምንድን ያልተቀበለው ይመስላል? እስቲ ንገረኝ። ያው መልስ ላይኖር ይችላል። መልስ ላይ ስለዚህ አየሁ። አንተም አሁን እሱን ነው ማወቅ ያለብህ፣ የሚሰራውን ድራማ ማወቅ አለብህ። ያው ገድለ ተክለ ሃይማኖት ሌላው ሌላው አትጨነቅ ሮያል። አንተ ከተማርክ ስማኝ፣ ለሌላው ሳይሆን አንተ ከተማርክ ሌላውን ትደርስበታል። አንተ ትደርስላችኋል ሌሎቹ። አሁን ለሌላው የሚጨነቅ ሰው መጀመሪያ ራሱ ተምሮ ሌሎቹን ማጥመር ነው ያለብህ። እኔ አሁን ለአንተ ስለምጨነቅ አትሊስት የቤተክርስቲያኔን ትምህርት ይዤ ለአንተ እየተረፍኩኝ ነው። ስለዚህ አንተም ሌላው የምትጨነቅ ከሆነ ተማር ቁጭ ብለህ፣ ምክንያቱም በአንተ እነሱም ስለሚድኑ ስለሚማሩ ማለት ነው። ይኸው ይኸውልህ ገድለ ተክለ ሃይማኖትና ተአምረ ማርያም ለሚነሱ ጥያቄዎች መልስ ይላል። አየው ፕሮፋይሉን አንድ ስክሪንሻት ላድርገው። ትችላለህ ወንድም አለም። ያው እግረ መንገድን ጓደኛ ከሆነ ከዘማርያም ጋር ተወያይ በለው በቃ። ስለዚህ ለሌላው ካሰብ ከሱ የሚመጣ ከሆነ ካልመጣ ግን መቼም እጁን ይዘን ጎትተን አናወጣው አይደለ? መመለስ ነው። አማራጮች ቴሌግራም ላይ ዩቲዩብ ላይ ተቀምጠዋል። አንድ ሰው እድሜ ልኩን አንድ ጥያቄ ዓመቱን ሙሉ እየጠየቀ ስለተቀመጠ በየቀኑ መመለስ ግድ የለበትም። ገብተዋል? መረዳት ያለብህ ያንን ነው። ሌላው ደግሞ ለምትለው አንተና ሌሎች ተደምረው ነው ሌሎች የሚባሉት። አንተ ስትወጣ አንድ ቀነሰ፣ ሌላው ይወጣል፣ ሁለት ይቀንሳል፣ ሶስት ይቀንሳል። እንደዛ እያለ ነው የሚካሄደው። ከዛ አንጻር ተረዳውና ተግባራዊ ብታደርገው አሪፍ ነው። ራስ ላይ ስራ ቅድሚያ። ቴሌግራም እንትንም አለልህ አይገስ ይመስለኛል እዚሁ ላይ አለልህ። እኔም ደግሞ ፎሎ አድርጌሃለሁ። የምትማርባቸው ነገሮች እናመቻችልሃለን። በደንብ ተዘጋጅተህ በደንብ አውቀህ መርምረህ ደግሞ አንተ ነው በተራ ደግሞ ሌሎችን ትስባለህ። መዝሙርዬ እኔ ወንድም እኔ ወዳለሁ ወንድሜ። እኔ መማርም አልፈልግም ለመሰለህ ከሃይማኖት የሸርተት እንደማርል ስለማቀው ትምህርቱም አልፈልገውም እኔ። ምክንያቱም ምንም ሃይማኖት ያጠራጥራኛል። እመቤቴን ነው የምልህ እመቤቴን ሃይማኖት ግን ይኸውልህ አሁን ላይ በአንተ ምክንያት ጓደኞች ሮያል ይኸውልህ ቆይ ስማኝ፣ የኔ መማር ለአንተ ጠቀመህ አይደለ? አልጠቀመህም? ጠቅሞኛል እሱማ። በቃ አንተ ብትማር ደግሞ ሌሎች ወንድም እናቶችን ትጠቅማለህ። አሁን እንደማይክ ሌሎች ትጨነቃለህ፣ ሌሎች ነፍሳት ትጨነቃለህ። በጣም ጥሩ ልብ ነው ያለ፣ እግዚአብሔር አይቀይርብህ። ይሄንን ግን ማድረግ ያለብህ እንደው በመማር ነው። ምክንያቱም ሌሎቹ መጥተው ጥያቄ ሲጠይቁ ጨንቋቸው ከብዷቸው ሲጠይቁ አንተ ማረፊያቸው ልትሆን ይገባል። ምክንያቱም ጥያቄ መለስክ ማለት ለአንድ ሰው እረፍት ነው የሚሰጠው። ምክንያቱን መማርማ አለብህ፣ ግዴታክ ነው። አንደኛ ሰው ታተርፋለህ፣ ሁለተኛ ለሰዎች መልስ ትሆናለህ። ካለማወቄ ነው እንደዛ ያልኩት። አይዞህ ችግር የለውም ወንድም አለ፣ እረዳሃለሁ። በቃ አውራኝ እሺ፣ ፕሊዝ አስቀምጥልኝ ቁጥር። እሺ መዝሙርዬ ካስቀየምኳችሁ አይዞህ፣ ምንም ሁላችሁም ይቅርታ። ትንሽ እንደ ልቤ ነው የምናገረው፣ እንደ ልቤ ስላደኩ ይመስለኛል። ሶሪ ጋይስ፣ እወዳችኋለሁ። መዝሙርዬ በጣም አክባሪ ነኝ። ቴንክ ዩ ብራዘር።
እሺ ወንድም አለም እሺ በዚህ አጋጣሚ በነገራችን ላይ እኔ እሱም ስለማውቀው እነሱ ይወዱኛል በጣም ሰዓት ይሰጡኛል ምናምን ስላለ ባጭሩ ለመናገር ነውና የሚወዱህና ሰዓት የሚሰጡ ቤታቸው ስለምታሞቀላቸው ነው ሌላ ነገር የለም እና ለዛ ነው ያን ነገር ብቀንስ ጥሩ ነው እንደ እህት ብዙ ጊዜ ማውርቻቸው ማሞቅ እንዴት አልገባኝም ያው እሱን ያወራኸው ሌላው አንተ ስገባ ሌላ ሰው ይገባል ማለት ነው ሮያሊ ሌላው ደግሞ አንተ ፎሎ ያደረጉ ሰዎች በአንተ ምክንያት ይገባሉ ማለት ነው ኧረ እኔ እንደዛ አይነት ነገር እኔ መጀመሪያ አንተ ታውቃለህ እነሱ ናቸው የሚያውቁት አሁን እኮ አልገባህም ለዛ ነው ለማንኛውም በቃ እሱ ስለወራህ እንዳናረዝመው ሞቅ አረከን ግን አሪፍ ነው ነቃ አረከን የራሱ እንቅልፌን አጠፋው እግዚአብሔር ይስጥህ እዛም ለዛ ነው የሚያጠፋው እሺ ሮያል ወንድሜ በርታልን እሺ ወንድሜ ህጻጽ ፕሮፋይል ያላት እሺ ሰላም ሁላችሁንም ሰላም ብያለሁ እግዚአብሔር ይመስገን አክቹአሊ ለያሬድ ጥያቄ መጠየቅ የፈለኩት ምንድነው የመጽሐፍ ሪኮመንዴሽን ነው ቅድም በዚህ አጋጣሚ ቅድም ያሳያቸውን መጽሐፍቶች ስክሪንሾት ወስጃለሁና ቴንክ ዩ ለሱ የመጽሐፍ ሪኮመንዴሽን መጠየቅ ምንድነው ኦርቶዶክሳዊ ሆኖ እኔ ያው ለምሳሌ ኦርቶዶክሳዊ ነኝ ግን ስለ መጽሐፍ ቅዱስ ብዙ ዕውቀት የሌለው ሰው ማለት ነው መጽሐፍ ቅዱስን ለማንበብ ሲፈልግ ስለ መጽሐፍ ቅዱስ መጀመሪያ ቤዚክ መረጃ መጽሐፍ ቅዱስ መች ተጻፈ ለማን ተጻፈ እያንዳንዱ መጽሐፍቶች ለማን ተጻፉ እንዴት ተጻፉ አውዳቸውን ለማወቅ ማለት ነውና ቤዚክ ስለ መጽሐፍ ቅዱስ ምንድነው የሚለውን የሚያሳይ መጽሐፍ አለ ወይ የሚል ነው ጥያቄ አመሰግናለሁ ወንድሜ ሁላችሁንም አመሰግናለሁ ግሬለም የቴሌግራም ግሩፕ አለኝ ይኸውልህ ጽዮን 1624 ይላል ይታይ ከሆነ ይታያል ጽዮን 1624 ይላል ከዛ ኦርቶዶክስ ተዋሕዶን እናወቅ ይላል ጽዮን 1624 እዚህ ጋር አለ በዚህ ሰርች አድርገው ቴሌግራም ላይ ከዛ ኦርቶዶክስ ተዋሕዶን የሚል ይወጣላል 16793 ሰብስክራይበር አለው እዛ ላይ የተለያዩ ትምህርቶች ተቀምጠዋል ኢቭን የፕሮቴስታንት የሉተራያን የመሰረተ ክርስቶስ የሙሉ ወንጌል የቃለ ሕይወት የእምነት መግለጫ ለምትፈልጉ ማለላችሁ በነገራችን ላይ ብዙ ሰዎች ጠይቀኝ ነበር በውስጥ እዚህ ተቀምጦላችኋል የእምነት መግለጫዎቻቸው ማለት ነው የቤተ እምነቱ የፕሮቴስታንት ወገኖቻችን ለአንተ ግን ሪኮመንድ ማድረግ መጽሐፍቶች አሉ ኦኬ ሪኮመንድ ማድረግ መጽሐፍት ምንድነው የመጀመሪያው እነዚህ ትርጓሜዎች አሉልህ እዚህ ጋር የማቴዎስ ወንጌል ትርጓሜ የማርቆስ የዮሐንስ የሉቃስ ወንጌል እነዚህ የወንጌልያ የአራቱ ወንጌሎች ትርጓሜ ናቸው ኦኬ ቤተክርስቲያናችን የምትረዳበት የምትፈታበት ምክንያቱም በእኛ በኦርቶዶክሳዊ ቤተክርስቲያን የራስን ትርጉም ማስቀመጥ አትችልም የግል መረዳት የሚባል ነገር የለም በእኛ የቤተክርስቲያን መረዳት ነው ያለን ስለዚህ ትርጓሜ ከዚህ ታገኛለህ ሶ ኤኒ ታይም የሆነ ነገር አንብበ እንድምን ማለት ነው የሚለውን ይሄ በትርጓሜ ያስቀምጥላል ማለት ነው ኦኬ ቀጥሎ ደግሞ ሌላ ሪኮመንድ ማድረግ ብዙ መጽሐፍት ነው ያሉት አምደ ሃይማኖት የሚለው መጽሐፍ በጣም ቆንጆ መጽሐፍ ነው በጣም አምደ ሃይማኖት የሚለው ይኸውልህ መጽሐፍ አሮን ታውቁ ይሆናል ቀሲስ ብርሃኑ ጎበና የጻፉት ነው በጣም የጥንት የድሮ መጽሐፍ ነው አምደ ሃይማኖት እና እዛ ላይ በተለይ ቤዚክ የሆነ ገና ወደ ክርስትና ላይ የመጣ ሰው ጥሩ መጽሐፍ ነው ይሄ ለምሳሌ ሃይማኖት ማለት ነው ኦኬ መጽሐፍ ቅዱስ ብሉይ ኪዳን ሐዲስ ኪዳን አራት ወንጌላን የወንጌል ጸሐፍት አራት ብቻ የመሆናቸው ሚስጥር ሰይሎች የሐዲስ ኪዳን ጸሐፍት የመጽሐፍ ቅዱስ ብዛት ይላል አየው የጠየቀኝ ጥያቄ እዚህ ውስጥ አለለ ይሄም እዚህ ውስጥ በደንብ ታገኛለህ ከዛ ደግሞ አምስቱ አዕማደ ምስጢራት የኛ ሃይማኖት መመስረቻ የሆነው ደግሞ ምን አለ ስላሴ አለ ስጋዌ አለ ጥምቀት አለ ቁርባን አለ ትንሣኤ ሙታን አለ እነዚህ አምስቱ አዕማደ ምስጢራት ናቸው ጠቅላላ ይዞልሃል ከዛ ደግሞ ነገረ ማርያም ይመጣና ደግሞ ክብረ ድንግል ደግሞ አለ ስለ ድንግል ማርያም ክብር የተቀመጠበት አለ ከዛ ደግሞ የቅዱሳን አማላጅነት አለ ታቦት ጽላት ምንድነው የሚለው አለ ከዛ ደግሞ ስለ መስቀል አለ ስለ ስግደት አለ ቅዱሳት ስዕላት ምን እንደሆነ አለ ስለ ጾም አለ የጾም ትርጉም የጾም ጥቅሙ ጾም በብሉይ ኪዳን ጾም በሐዲስ ኪዳን ከዛ ደግሞ ስለ ሰው ነፍስ ሕይወት ይላል የሰው ተፈጥሮ የሰውና የእንስሳት ሞት አንድ ስላለ መሆኑ ይላል የነፍስ ሕይወት በመጽሐፍ ቅዱስ ማስረጃ ስለ ገነት ስለ ሲኦል ይላል ይሄ ቤዚክ የሆነ ትምህርቶችን ያስተምራል ማለት ነው ኦኬ አምደ ሃይማኖት ይባላል አፕሊኬሽኑ አይደለም ይሄ መጽሐፍ ነው አፕሊኬሽኑ ሌላ ነው ይሄ ግን ኦሬዲ አምደ ሃይማኖት የሚለው መጽሐፍ ቀሲስ ብርሃኑ ጎበና የጻፉት ነው
በጣም የድሮ የጥንት መጽሐፍ ነው እንጂ የአፕሊኬሽኑ ላይ ያለው አምደ ሃይማኖት የሚለው አይደለም። ሰው ይህን መጽሐፍ ተጠቀምበት። ይዘታቸው ግን አፑ ጋር አንድ ነው ዲያቆን እ አንድ ነው። ኦኬ አንድ ከሆነ ጥሩ አንድ ነው ራሱ ነው። መግቢያውም ሁሉንም ነገር ይዘዋል መጽሐፍ ቅዱስ ማለት አሁን እየከፈት ነው እንዳለ እዛ ላይም አለ። ቆንጆ አፕ ነው ውጭ ላላችሁ ማለት ነው። መጽሐፉ አለ ገበያ ላይ ግን አሪፍ። እሺ ከዛ ደግሞ በተለይ ስለ ነገረ ማርያም በደንብ ማወቅ ከፈለግ ደግሞ ነገረ ማርያም በጥንቷ ቤተክርስቲያን፣ ይህም በጣም ቆንጆ መጽሐፍ ነው። የሚገርም በጣም በቃ ታሪክን በጥንቷ ቤተክርስቲያን ነገረ ማርያም እንዴት ነበር ትምህርቱ ስለ ነገረ ማርያም ብሎ ወደኋላ ከአንድ ሺህ ምናምን ዓመት ጀምሮ ያለውን ትምህርቶች ሁሉ ያስቀምጥልሃል። ከዛ ደግሞ መሀል ማሌን መዝሙር እየሰማ ትሄዳለህ ማለት ነው። እሺ ከዛ ታቦት በሐዲስ ኪዳን የሚላል ይሄም ቆንጆ መጽሐፍ ነው። ክርስትና በቶራና በሚርዳሽ ይላል። ክርስትና በቶራህና በሚርዳሽ ይሄም ቆንጆ መጽሐፍ ነው። ክርስቲያኒቲ ኢን ቶራ ኤንድ ሚርዳሽ የሚል ያለ መጽሐፍ ነው። ሁለቱ ኪዳናትም በጣም አሪፍ መጽሐፍ ነው። አሁን መጀመሪያ ነው የምሬኮመንድ ማድረግ አምደ ሃይማኖት ከዛ ደግሞ ሁለቱ ኪዳናት ምን አለው መሰለኝ ወለ ሁለቱ ኪዳናት የመሪጌታ ኃይሎን በሬና የዲያቆን ብርሃን አድማስ መጽሐፍ ነው። በጣም ቆንጆ መጽሐፍ ነው። በጣም ሁለቱ ኪዳናት ምን ይላል መሰለ ለምሳሌ በስጋዌ ተናገረን የባህሪ ልጁ እግዚአብሔር ከጥንት እስካሁን ተናገረን በልጁ ተናገረን የክብሩ መንጸባረቅና የባህሪው ምሳሌ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው የተቀመጠ ምን ማለት ነው? አብ ወልድ ልጄ ሲለው ምን ማለት ነው? ወልድ አብን አባቴ ሲለው ምን ማለት ነው? አየህ እኛ አባታችን ሲል ምን ማለት ነው? ከዛ ደግሞ ይላል እዚህ ጋር ስለ ክህነት አሁን ብሉይና ሐዲስን የያዘ ነው። ባይዘወይ ሁለቱ ኪዳናት ብሎ ብሉይ ኪዳንና አዲስ ኪዳን ነው ጠቅላላ ሐሳቡን የያዘልክ ነው። መጽሐፍ ደግሞ በጣም ቆንጆ መጽሐፍ ነው። ኦኬ ለምሳሌ ክህነት በብሉይ ኪዳን የመልከጼዴቅ ክህነት የመጀመሪያው ካህን መልከጼዴቅ ነው። ከዛ ደግሞ የብሉይ ኪዳን ካህናት የሌዋውያን ካህናት አለ። ከነ ጥቅሱ ነው የሚያስቀምጥልህ ባይዘወይ። ከዛ ደግሞ ክህነተ እግዚእ አለ። ኦኬ ከዛ ደግሞ ክህነተ ሐዋርያት አለ። ከዛ ደግሞ ያው ሰንበት፣ ከነዓን፣ መንግስተ ሰማያት፣ አማላጅ የሚለው ትርጉም ምንድነው? ጸሎትና ምልጃን አቀረበ ሲባል ምን ማለት ነው? አየው ህግና ትእዛዝ በብሉይ ኪዳን በአዲስ ኪዳን ህግና ትእዛዝ ምንድናቸው? ህግ ስጋዊ፣ ህግ መንፈሳዊ፣ ህግ እግዚአብሔር፣ ኦሪት፣ ወንጌል፣ ህገ ወንጌል፣ ትእዛዝ። አየው ኪዳን ምንድን ነው? ብሉይ ኪዳን አዲስ ኪዳን ራሱ ማለት ነው። አየው በጣም አሪፍ መጽሐፍ ነው። በጣም አሪፍ ነው። ሁለቱም ብትጠቀም ዝርዝር ነገር ታገኛለህ። ይሄው የመጽሐፉ ርዕስ ሁለቱ ኪዳናት ይላል። ፒን አድርጌያቸዋለሁ። ከሁለቱ ጀምርና ከዛ በኋላ ግን ብዙ አሉ። እስልምና ላይ ደግሞ ከፈለግ ደግሞ የቁርአን ግጭቶች የሚል የቁርአን ግጭቶችን ደግሞ የያዘ መጽሐፍ አለን እዚሁ። 100 በላይ ጥያቄዎች ለሙስሊሞችም የተዘጋጀ አለ። ኦኬ ቁርአን የተጋጩ ሱራዎች ተለቅሞ እዚህ ውስጥ አሉ። ከዛ ደግሞ 100 በላይ ጥያቄዎች ለሙስሊሞች አለ። ከዛ ደግሞ ሙስሊሞች ለጠየቁት ደግሞ ጥያቄ መልስ ደግሞ አለ። ይሄ ሙስሊሞቹ ለሚያነሱት የውሸት ክስ መጽሐፍ ቅዱስ ላይ ለሚያነሱት ክስ ያው እዚህ ደግሞ መልስ የተሰጠበት አለ ማለት ነው። ስለ እስልምና ማወቅ ከፈለክ መልስ ለሙስሊሞች ይላል። በቃ ብዙ መጽሐፍት አሉ። ያው የ80 ቅዱሳን መጽሐፍት ምንጮችና ቀኖናት ይላል። ከፈለክ የ80 ቅዱሳን መጽሐፍት ምንጮችና ቀኖናት ይላል። እንዲህ ያለ ምረጥ። እንግዲህ ብዙ መጽሐፍት አሉ። አንተ ከምትፈልገው መርጠህ ከኢንፎርሜሽኖች መውሰድ ትችላለህ። ፍትሐ ነገሥቱም አለልህ፣ ሃይማኖተ አበውም አለልህ፣ የ1938ቱ መጽሐፍ ቅዱስ አለ፣ የቁም ጽሑፍ ያለበት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አለ። ይህን ሁሉ ያዘ ነው ማለት ነው። እንዴት ነው? በጣም አመሰግናለሁ ወንድሜ ያሬድ። ከአምደ ሃይማኖትና ከሁለቱ ኪዳናት አሁን ከተረዳሁት ሁለቱን መጀመሪያ አንብቤ ወደ ሌሎቹ በደንብ ዲቴይል መሄድ እችላለሁ የሚል እምነት ይዣለሁ። በጣም አመሰግናለሁ ያሬድ። አንድ ብቻ ላመሰግን የምፈልገው ምንድነው ያሬድ፣ ይሄ የቲክቶክ ፕላትፎርም በጣም ብዙ ሰዎችን እንደኛ ኦርቶዶክሳዊ ሆነው ዝም ብለው ለሚኖሩ በልጅነታችን ብቻ የህፃናት ክፍል ምካደናግል ተምረን የተውነውን የቤተክርስቲያን ትምህርት በእናንተ አስተማሪነት ወደፊት የመምጣት እንደዚህ ፍላጎት ራሱ
ማሳየታችን ለነፍሳችን እንድንጨነቅ ሁልጊዜ ስጋዊ ኑሮ እየኖርን ነፍሳችንን ረስተን ዝም ብለን አንዳንድ ጊዜ ብቻ ቤተክርስቲያን እየሄድን ለምንውል ሰዎች በጣም ትልቅ ነገር እያደረጋችሁ ነው። ወንድሜ ያሬድ ሁላችሁንም አመሰግናለሁ። እሺ እግዚአብሔር ይርዳን፣ ሁላችንም ያበርታን፣ ያጽናን። እናመሰግናለን። እሺ ቤቲ፣ የሌላ ሰው ከሌለ ጨረስኩ ማለት ነው አይደል? የዛሬው በጀቴን አሉ ብዙ ገስት ላይ ግን ማለት መቀበል የምትፈልግ ከሆነ ወይ ደግሞ እኔ ተከራካሪዎች ምናምን የምትታወቁ ሰዎች አላስገባችሁም፣ ተስፋ ቆረጡ። እኔ ጥያቄ ያላችሁ ሰዎች ነው የምፈልገው። እሱ እኛን እንትንላቸዋለን፣ ችግር የለውም። ቆይ የሚታወቁ ልጆች ተዋቸው። አሁን እኛ የምፈልገው ማለት ጥያቄ ያላችሁ የማትታወቁ ገስት ገብታችሁ የማታውቁ ሰዎች እነሱን ነው እንጂ እነዚህ ወጣጤ እያመጣችሁ እኛ ላይ ድሮ ቀረኩ። እሺ ጥያቄ ያላችሁ ስንት ሰዓት ትቀበላለህ ዲያቆን? 1-2 ሰዓት? አይ በአሁን ሌሊት ሆኗል፣ 9 ሰዓት ሆኗል። በቂ ነው። ጠዋትም ስራ ገቢ ስለሆንኩ አይ ቲንክ እስካሁን ያለው በቂ ነው። ግሩፑ ግን ተቀላቀሉ። በቃ መጽሐፍ ለምትፈልጉ ይሄው ግሩፕ አለላችሁ። ባይ ዘ ዌይ እዚህ ግሩፕ ውስጥ ሙስሊም የሚግባ ፕሮቴስታንት የሚግባ ኦርቶዶክስ ያልሆናችሁን ገብታችሁ አትሊስት ኦርቶዶክሳዊ ትምህርት ምንድን ነው የሚሉት ምንድን ነው የሚያምኑት፣ እንዴት ነው የሚያስተምሩት፣ ትምህርታቸው ምንድን ነው የሚለውን አትሊስት እንድታውቁ ይረዳል። አትሊስት መቀበል ግዴታቸው አትቀበሉ፣ ችግር የለውም። ግን ምን እያልን እንደሆነ እንድታውቁም ይረዳል። እውነቱን ለመናገር በተለይ ደግሞ እስልምና ላይ ይሄ መጽሐፍ በተለይ እኔ ለፕሮቴስታንት ወገኖቼም ሪኮመንድ አደርጋለሁ። በጣም ነው የሚጠቅማችሁ። ምክንያቱም እንደዚህ የተጻፈ መጽሐፍ እኔ አላየሁም። በጣም ቆንጆ መጽሐፍ ነው ይሄኛው። በተለይ አንድ አምላክ ብቻ ለሚል ይሄ መጽሐፍ ሙስሊሞቹ ራሳችሁ ገብታችሁ ብታነቡ ደስ ይለኛል። ይሄ መጽሐፍ ማለት ነው። ኧረ ክፈት፣ ተው ተከፈት፣ ተው የዲያቆን ያረጋል አበጋዝ አዲስ መጽሐፍ አለ እንዴ? ዲያቆን የትኛው አዲስ መጽሐፍ ጽፈዋል? እሱ ገና አላገኘሁትም። እሺ ይኸው አንድ አምላክ ብቻ ይሁት፣ አንድ አምላክ ብቻ የሙስሊም አጠቃላይ ጥያቄዎችና መልሶቻቸው ይላል። በመጋቢ ጥበብ ሶሎሞን ቀሲስ ሶሎሞን በ2007 የተጻፈ መጽሐፍ ነው። በጣም ቆንጆ መጽሐፍ ነው። ወደ 300 ነው 400 የሚሆን የሙስሊሞች ጥያቄ በተለይ መጽሐፍ ቅዱስ ተጋጭቷል እያሉ ለሚያነሱት ጥያቄ የተሰጠ ከነጥቅሱ ከነማብራሪያው። ለምሳሌ ይኸው መግቢያው ነው። አንዷን ላንብብላችሁ። በእውኑ የእግዚአብሔር መልክ ሰውን ይመስላልን ይላል ዘፍጥረት 1:26 ወይስ አምላክ ፈጽሞ ይመስሉ የለም? ሙስሊሞች ይህን ያነሱና ተጋጭቷል ይላሉ። ለምሳሌ አዳምን በመልኩና በምሳሌው ፈጠረ ይላል ትላላችሁ ዘፍጥረት 1:26 ላይ። ኢሳይያስ 45 ላይ ደግሞ የሚመስሉ የለም ይላል። አያችሁ፣ የሚመስሉ የለም ይላል። ስለዚህ እንዴት ነው የምትመልሱት ብትባሉ እነሱ ወገኖቻችን ተጋጭተዋል ብሎ ነው የሚያመጡት። ኦልሬዲ ጭንቅላታቸው ላይ አጋጭተውት ከዛ ተጋጭተዋል ብሎ ነው ያመጡላቸዋል። ስለዚህ እንደዚህ ብትጠይቁ መልሳችሁ ምንድነው ነው? ይሄው መልሱን ለምሳሌ አንድ ላሳያችሁ ነው። መግቢያውን ብቻ ላሳይና እናንተን ገብታችሁ ሌሎችንም ኤክስፕሎር አድርጉ። ይሄው የመጽሐፍ ቅዱስ ግጭቶች ተብሎ የሚጠይቁ ጥያቄዎች። በዚህ ምዕራፍ በተደጋጋሚ ሙስሊሞች ይጋጫሉ ብለው 2 መጽሐፍ ቅዱሳዊ ክፍሎችን በመጥቀስ የሚያቀርቧቸውን ጥያቄዎች በአጭሩ መልስ ይሰጣል ይላል። አንደኛ የክፍሉን አውድ ለምሳሌ ቅድም እንደ ኦሪት ዘፍጥረት ምዕራፍ 1:26 ላይ በመልኩ ፈጠረው ይላል። ኢሳይያስ 45 ላይ ደግሞ አምላክ የሚመስሉ የለም ይላል። ታዲያ ተጋጭተዋል ይሄ ቢባል አልተጋጨም። የክፍሉን አውድ ካለመረዳት የመነጨ ጥያቄ ነውና ዘፍጥረት 1:26 እግዚአብሔር ሰውን በመልኩና በምሳሌው እንደፈጠረው የሚያስረዳው የእግዚአብሔር መልክና አምሳል ጽድቅንና ቅድስናን እንዲሁም ዕውቀትን የሚመሳሰሉትን የሚያጋሩ ባህሪውን የሚያመለክትና የሚገልጽ ሲሆን ኤፌሶን 4:24 ማስረጃ፣ ቆላስይስ 3:10 ማስረጃ። በኢሳይያስ 40 ቁጥር 28 የተጠቀሰው ግን በመለኮታዊ ማንነቱ እንደርሱ ፈጣሪ ሆኖ ሊነጻጸርና ሊታከል የሚችል ሌላ እንደሌለና ሊኖር እንደማይችል ይገልጻል። ስለዚህ ሰውን እግዚአብሔር ሲፈጥረው በቅድስናው በምሕረቱ በቸርነቱ በባህሪው መልክ ይባላል። ይሄ እርሱን እንዲመስል አድርጎ የፈጠረው መሆኑን ዘፍጥረት 1:26 ሲናገር፣ ኢሳይያስ 40:25 ግን መለኮታዊ ማንነቱን ለምሳሌ ሁሉን ቻይነቱን፣ ሁሉን አዋቂነቱን፣ በሁሉ ስፍራ መገኘቱን፣ አምላክነቱን ወዘተ የሚያመለክት ነው ይላል። በአጭሩ በዚህ መልክ ተፈታች ማለት ነው።
እንደዚህ ሆኖ እንግዲህ ያለ እያንዳንዱ ይቀጥላል ማለት ነው ቁጥር ለቁጥር 3 እያለ። ስለዚህ እስልምና ላይ በተለይ ክርስትና ላይ ለሚነሱ በጣም ቆንጆ መጽሐፍ ነው። ዲያቆን ወይ እዚህ ያላችሁ በነገራችን ላይ ይቅርታ ግን አቋረጥኩ። እዚህ ያላችሁ 600 ምናምን ሰዎች ይሄ መጽሐፍ እውነት ለመናገር እንደው ክርስትና ላይ መጽሐፍ ግጭት ብለው በተለይ ወንጌላት ላይ ለሚያነሱት ብሉይ ኪዳን ላይ በደንብ አብራርቶ የሚመልስ ነውና እኔ ፐርሰናሊ ሪኮመንድ የሚያደርገው ነው። በጣም በጣም ቆንጆ መጽሐፍ ነው። በቃ ያልተመለሰ ጥያቄ የለምና ከዚህ ውጪ ነው አይቼም አላቅም ዲያቆን። ከዚህ ውጪ ግጭት ብለው የሚያነሱ ቪዲዮም አይቻሉ ምናምን አብዛኞቹ መልስ የተሰጡበት ናቸውና ጥያቄ ሲመጡባችሁ እዚህ ላይ ገብታችሁ ማየት ትችላላችሁና በጣም አሪፍ ነው። እኔ ፐርሰናሊ ሪኮመንድ የማደርገው ነው። ከዚህ ውጪ አያነሱም ባይዘወይ እዚህ ያላችሁ ሰዎች እንድታቁ የምፈልገው ይሄ መጽሐፍ በጣም ጥሩ ያሰኘው መሰላችሁ ኦልሞስት ወደ 280 የሚያክል ነው። ከዚህ ውጪ ጥያቄ አነሱም ወገኖቻችን። ተጋጨ የሚሏችሁ ሁሉ እዚህ ውስጥ ነው ያለው። ይሄን ደግሞ ተጋጨ ሲሉ ደግሞ በራሳቸው ፈተው በራሳቸው መስሏቸው ለራሳቸው በሚመች በኩል ስለተረጎሙት ነው። ጸሐፊው ግን ከመጽሐፍ ቅዱስ እያጣቀሰ ይሄ ማለት እኮ ይሄ ነው፣ ይሄ ማለት ከየት ጋር ነው የሚስማማው ከዚህ ጋር እያለ ብዙ ጊዜ የሚነሳ ከብሉይ እስከ ሐዲስ አንድ ላይ ያዘ ነው ማለት ነው። ይኸው እዚህ ጋር መሐመድን በመጽሐፍ ቅዱስ ደግሞ መፈለግ የሚባል ደግሞ አለ። እዚህ ጋር ሌላ አሪፍ ርዕስ በመጽሐፍ ቅዱስ መሐመድ ነብይ እንደሆነና ወደፊት እንደሚመጣ ቁርአንም እንደሚሰጥ እስልምናንም እንደሚመሰረት የሚናገረው ክፍል የት ይገኛል? ትንቢተ ኤርምያስ 29 ላይ ስለ ሰላም የተባለው ኢስላምን ተናገረው ነብዩ ደግሞ መሐመድን አያመለክትም ምን እያለ በደንብ ያስቀምጣል። እና አሪፍ መጽሐፍ ነው። የት ነው የምታገኙት? ይኸው ጽዮን 16:24 ብላችሁ ሁላችሁም ከች በሉ ግቡ፣ ጆይን አድርጉ። ሙስሊሞችም ግቡ በደስታ እነዚህ ክርስቲያኖች እንዲህ ብለው ይመልሳሉ ብላችሁ እንድታቁት ይጠቅማችኋል። ጽዮን 16:24 ከዛ መጽሐፉ ይኸው አንድ አምላክ ብቻ የሙስሊም ጥያቄዎችና መልሶቻቸው ይላል። ከዛ ደግሞ በዛው ገባ ብላችሁ የቁርአን ግጭቶችንም ይሁን የቁርአን ግጭቶችንም ይሄንን ይሁን አላህ የሚለው ስምና የቁርአን መጽሐፍ ታሪካዊ አመጣጥ ሲፈተሽ ይሄም ቆንጆ መጽሐፍ ነው። የእግዚአብሔር ስምና አላህ የሚለው ስም የት መጣ? አላህ የእግዚአብሔር ስም ነውን? የእግዚአብሔር ስም በመጽሐፍ ቅዱስ ውስጥ ያህዌ ይላል። ስለዚህ አላህ ማለት ያህዌ ነው። አላህ የሚለው ስም ከየት መጣ ይላል። አልና ኢላህ የሚለው በጣም አሪፍ መጽሐፍ ነው። ይጠቅማችኋል። በአማርኛ እኮ አላህ እግዚአብሔር ነው ብሎ እኮ ነው የሚቀበሉት ዲያቆን። 1961 ትርጉማቸው ላይ እኮ ያስቀመጡት እንደዛ ነው። አላህ የሚለው ስም በአማርኛ እግዚአብሔር የሁሉ ነገር ገዢ ማለት ሲሆን ብለው ነው ያስቀመጡት። እነዚህ ቲክቶክ ላይ ያሉ ኡስታዞች አያውቁም ይሄንን። እያየሁ ነበረ። ኢሳ በተሰቀለ ጊዜ አምላኬ አምላኬ ለምን ተውከኛለህ ያለም ኡስታዝ አይቼ በጣም ነው ሳቄ የለቀኩት። ዋናው ደግሞ እኮ መጽሐፍ የጻፈው ኡስታዝ እኮ ነው ያለው። ደግሞ እኮ ከሱ የባሰ ደግሞ አለ እንዴ የዛሬ 10 ዓመት ቤቲ ጋር መጽሐፍ የጻፈው ኡስታዝ ለዛው አምላኬ አምላኬ ለምን ተውከኛለህ መስቀል ላይ ነው። እኔ እኮ ራሳቸውን ግራ አጋባቸው። ልጆቻቸውን አልተሰቀለም ይሏቸዋል። መልሰው ደግሞ በተሰቀለ ጊዜ አምላኬ አምላኬ ያለ በመስቀል ላይ። እሺ በቃ ሌላ ሐሳብ ከሌለ አበባን ጓን ሰላም ልበላቸውና ሉጣ። አበባ እንዴት ነሽ? ኦኬ ወራ እሺ ጓ አለ። ቆይ እንደምን አለክ ዲያቆን? ቆይ ደስ እግዚአብሔር ይመስገን። እንዴት ነሽ አበባ? እንዴት ነህ? ክብሩ ይስፋ። ደህና ነኝ በጣም። ቃልዮት ያሰማልን። በእውነት ጸጋ ይብዛልህ። በጣም ግሩም ነው። ይሄ ጭቅጭቅ ከማብዛት ይልቁንስ ወጣቱን ወደ ቴሌግራም መለስ ጥሩ ነው ብዬ አስባለሁ። ያው ልክ እንደ ላይብራሪ ስለሆነ ሰዎች ጊዜ ሰጥተው እንዲያነቡ ረጅም ሰዓት ቻናሎችን ብታስተዋውቃቸው በጣም ደስ። ሌሎችም አሉ አይ ቲንክ ሌላ ለምን አልሰለምኩም ይላል 2018 ምናምን ላይ የተከፈተ እና መምህር ሞሌ በሚወያዩ ሰዓት እዛ ላይም በጣም ስለ እስልምና የተጻፉ በጣም ብዙ አርቲክሎች እና ደግሞ ኦርቶዶክሳዊ ቻናል የሚል ሌላም ቻናል አለ። እሱንም በዚህ እግረ መንገድ ግን ብታስተዋውቀው ብዙዎች ሊማሩበት ይችላሉ
ኦርቶዶክሳዊ ቻናል ብዙ ሰው ያውቀዋል፣ ወደ 135,000 ሰው አለበት። እና እነዚህ በጣም ጠቃሚ በጣም አስፈላጊ ቻናሎች ስላሉ ይሄኛውንም አብረህ ብታስተዋውቀው ብዙዎች ሊማሩ ይችላሉ እና ከዝገትም ትድናለክ ነው። አንድ ጥያቄ ላይ አንድ ሰዓት እንዳይቆይ ነው ይሄ ለማለት ነው። ጸጋውን ያብዛል፣ በእድሜ በጤና ያቆይልን፣ አንጣክ አትጥፋብን። እሺ እግዚአብሔር ይስጥልን። እኔም ስላገኘኋችሁ ደስ ብሎኛል። ብቅ እንላለን እንግዲህ ችግር የለውም። ያው ትንሽ በዛ ያሉ ነገሮች ስላሉ ነው እንመጣለን። እሺ ሌላ ሀሳብ አለ? ሰላም ብያለሁ። ዲያቆን እንዴት አሉ? እግዚአብሔር ይመስገን። እንኳን አደረሰን። በአማን ተንሥአ እሙታን እሺ ግጥም ሰላም መምህር እንዴት አላችሁ? ደህና ናችሁ? እንኳን አደረሳችሁ። እግዚአብሔር ይመስገን። መምህር አይደለሁም እኔ፣ እግዚአብሔር ይመስገን። ግን እንኳን አደረሰን። አሜን አሜን። ያው ማለት በብዛትና ከእናንተው ስለምንማር ለዛ ነው እኮ መምህር የምንላችሁ። አያንሱባችሁም፣ እንደውም ማለት አይበዛባችሁም፣ ያንሳል እንጂ። መልካም እሺ ይሁን። ጥያቄ አለ እንዴ ወንድም አለም? አው ማለት በብዛት ጥያቄዎቼ ተመልሰዋል። እሷ የሚያስገባችኝ መጽሐፍት ሪኮመንድ እንድታረገኝ ነበር። በደንብ ስለተከታተልኩኝ ቴሌግራም ቻናሉንም ስላሳየኸኝ ብዙውን መልሰህልኛል። ጥያቄዎቹን በሙላ መልሰህልኛል። ግን አንድ ጥያቄ በበዓለ 50 ሮብና ዓርብ ለምንድን ነው ማንበላው የሚለው ጥያቄ ነው። እሺ እሱን ዩቲዩብ ቻናል ሪፈር ላርግህና እዛ ላይ በደንብ ታገኛለህ። ዲያቆን ሄኖክ አሊ ጥሩ አድርጎ መልሶታል። እሱን ሌሎችም ሊቃውንትም ጥሩ አድርጎ መልሰውታል እና እሱን ሪፈር ላርግልና ላሳይ። ሁሉ ጥያቄ ባይዘወይ ቲክቶክ ምንድነው ዩቲዩብ ላይ ሰርች አድርጋችሁ ብትፈልጉት አለ በጣም ብዙ። ኦኬ በጣም ብዙ ሰው እሱን ነገር ብታረጉ የቤት ስራችሁን ብትሰሩ በጣም አሪፍ ነው። መምህራንም መጠበቅ አይጠበቅባችሁም። ኦልሬዲ መምህራኑ ዩቲዩብ ላይ እየመለሱ ስለሆነ ማለት ነው። ሮብና ዓርብ የምንበላው ለምንድን ነው? ሮብና ዓርብ ለምንድን ነው የምንበላው? በዚህ እስከ በዓለ ጰራቅሊጦስ ድረስ ሮብና ዓርብን እንበላለን። ከምን አንጻር ነው የሚለውን ላሳይ። የዲያቆን ሄኖክ ኃይሌን ጥሩ አድርጎ የመለሰበት አለ። እሷን ብቻ ፓርት ላሳየና አንተ ግን ገብተህ ታያለህ ማለት ነው። እሺ ነገሩ እንትኔ ላይም ሼር ማድረግ ይችል ነበረ በእርግጥ ቲክታክ ላይም፣ ግን ምንም ችግር የለውም። ራሱን አሳየና ገብተህ ታያለህ። ይሄ የእሷ የአምለሰት ቻናል ነው። ከዲያቆን ሄኖክ ኃይሌ ጋር ያደረገችው ቆይታ አለ አሁን ሪሰንትሊ ማለት ነው። እና እዛ ላይ በደንብ አድርጎ በተለይ ከዲያቆን ሄኖክ ጋር የታለ ስለ የታለ እንትና ማነው ፕሮፌሰር ዶክተር ዘበነ ለማ ዶክተር ዘበነ ለማ መልሰውበታል በዚህ ጉዳይ ላይ ብቻ በቃ አይኔ ራሱ እንደፈለገ ነው። ግን ያንቺ አክሰንት ግን የሌለ ነው። ጂንካና አሜሪካ የገባችው ልጅ ዳክተር ጨረሰችን እኮ ዳክተር። እሺ ይሄም አለለ ይሄም አለ በበዓለ 50 ዋካ ብርሃን ሚዲያ ላይ ተቀምጦላል። እሺ እንዲሁም ሌላ ተጨማሪ በበዓለ 50 ራሱ የትኛው ስግደት አይነት ነው የሚሰገደው የሚለውንም በጣም ተጨማሪ አብራሩበት አለ። የሄኖክ ኃይሌ እስቲ አደላልና ይሄ ማለት ነው ለህዝቡ ሰውም ራሱ ላይ ያስራል። ይሄ ቄጤማ ምንድነው? የኖህ መርከብ የጥፋቷ ከሆነ በኋላ መርከቧ ውስጥ ሆኖ ውሃው በቃ እነዚህን ገብተህ እንግዲህ በደንብ ተከታተል። መልስ ካጣ ግን ናና ጠይቀኝ። እሺ የቤት ስራ ለመስራት እንድትቀጥል ነው። እሺ ያሬዱ በጣም አመሰግናለሁ። ከዚህ በፊትም
ኖርማል ጠያቂ ሆኜ መጥቼ አንተነ ሚስጥረ ስላሴ ላይ ጠይቄ አንብ ምናምን ነገር ብለኝ እግዚአብሔር ይመስገን አሁን የራሴን ሃይማኖት በደንብ እያወቅኩኝ ነው። ያው ንጽጽር ላይ መስራት ፈልጋለሁ፣ ግን የሚቀድመው የራስ ስለሆነ በጣም አመሰግናለሁ ስለሰጠኝ ምክር። ዛሬም የበለጠ ብዙ ነገር ሰጠኛል ቴሌግራም ላይ አመሰግናለሁ። በቃ በርታልን። እሺ በርታ ወንድም ማለት እሺ ያሬዶ እሺ በሉ በቃ እኔን አሰናብቱኝ። خلاص خلصቱ ቤቲ አቤት። እሺ ማሰላማ። እሺ የምትፈልጉ ሰዎች የላችሁም ከዚህ መካከል? ለኔ አያገባኝም በኋላ አለ። እሺ ቃታ መምህራን አንድ ጥያቄ ነበረኝ። ያው ሳስነሳብህ ማለት ነው። እሺ ለማንኛውም ያሉትን ብቻ ልቀበልና ልጨርስ። እሺ ለምለም። እሺ በቃ ሁለታችሁ ብቻ ማለት ነው። ከዛ መምህር እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። መምህር አይደለሁም እኔ፣ ወንድሜ ካልሽ ዲያቆን ካልሽ በቂ ነው። አይ መምህር ነህ። ለኔ ካንተ በጣም ብዙ ነገር ስለተማርኩ ለኔ መምህሬ ነህ። ወይ ለምለም። እሺ ጥያቄሽ ምንድን ነው? እኔ ንዑሰ ክርስቲያን ይባላል። አልሰማሁሽም። ተቆራርጠሻል። ታችን እየሰማሽ ከሆነ ኔትወርክሽ አይሰማም። አሁን አይ ኔትወርክሽን አስተካኪ፣ አይሰማም። በቅዳሴ ሰዓት ጻኦ ንዑሰ ክርስቲያን ይባላል እና እሱን ትንሽ እንድታብራራልኝ ፈልጌ ነው። እሺ ጻኦ ንዑሰ ክርስቲያን ሲባል በአጭሩ መሰለሽ ከዛ በኋላ የሚስጥር ክፍል ይባላል። ከዛ በኋላ ያለው ቅዳሴ ስጋው ደሙ የሚፈተትበት፣ ስለ ስጋው ደሙ ብዙ የሚጸልይበት፣ በኋላም ደግሞ ስጋው ደግሞ ድርገት ሆኖ ቀርቦ ወደ ህዝቡ ከዛ ደግሞ ሰው የሚቀበልበት ነው። ኦኬ። ስለዚህ እዛን ጊዜ ገና በትምህርት ላይ ያሉ ለምሳሌ ከእስልምና የመጡ ሊሆኑ ይችላሉ፣ ከተለያየ ቤተ እምነት የመጡ ገና እንደ አዲስ እየተማሩ ያሉ ገና በደንብ ትምህርት ላይ ያሉ ሰዎች በዛ ጊዜ ያንን ነገር እንኳን ቢያዩ ገና ገባሽ በእምነት አልጸኑም፣ በእምነት አልበረቱም። እንዴት ብለው በዛ ጊዜ ላይ በውስጣቸው ሌላ ወይ የሆነ የጥርጥር መንፈስ ወይ ደግሞ እንደው የማሾፍ ወይ ደግሞ የሆነ ነገር እንዳይኖር የነሱን መንፈሳዊ ትምህርት ገና ያልበሰሉ ስለሆነ ከዛ የተነሳ አሁን ዲያቆኑ ምንድነው የሚያደርገው? አይተሽ ከሆነ ካህኑ ይላል ወደዚህ ስጋና ደም በንስሐ ሆናችሁ ንስሐ ገብታችሁ የቀማችሁትን መልሳችሁ የሰረቃችሁትን መልሳችሁ የቀማችሁትን ክሳችሁ በንስሐ ሆናችሁ ወደዚህ ስጋና ደም ቅረቡ ይላል። በድፍረት ሆናችሁ ብትቀርቡ እኔ ለመታለፋችሁ ኃላፊነት አልወስድም ይላል። ኦኬ። ከዛ ደግሞ ዲያቆኑ ቀበል ያደርግና ይህን የካህኑን ቃል ይላል። አሁን በደምብ ስም ያው ይህን የካህኑን ቃል ያቃለለ ወይም የሳቀ ወይም የተነጋገረ ቢኖር ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ይላል። እነዚህ ሰዎች ገና እየተማሩ ነው። ገና ስለ ቅዱስ ስጋው ስለ ክቡር ደግሞ አልተማሩም። ገና እግዚአብሔር ማን ነው የሚለው ላይ ትምህርት ላይ ናቸው። ገና ክርስቶስ እንዴት አዳነን የሚለው ትምህርት ላይ ናቸው ገና። ስለዚህ ካህኑ በሉ ወደዚህ ስጋና ደሙ ስትመጡ ሲሉ ለነሱ ገና አልደረሱበት ትምህርት ነው። በአእምሯቸው በህሊናቸው ሊያቃልሉት፣ ሊስቁ፣ ሊቀልዱ፣ ሊያሾፉ የካህን ምንድነው የሚቀባጠረው ሊሉም ይችላሉ። ምክንያቱም ገና ናቸው፣ ትምህርት ላይ ናቸው። ስለዚህ እናንተ የክርስቲያን ታናሽ የምትሆኑ ይላል። አሁን ሚስጥር ሊደረግ ስለሆነ አሁን የጌታ ስጋና ደም ሊቀርብ ሊዘጋጅ ስለሆነ እናንተ ውጡ አሁን ይላል ማለት ነው ዲያቆኑ። ከዛ አንጻር ነው እንጂ ቅዳሴውን እስከዛ ስርዓት ድረስ ያለውን በደንብ ያስቀድሳሉ። የትምህርት ክፍልም ስላለው ቅዳሴው ትምህርትንም ያስተምራቸዋል ማለት ነው። ኦኬ። ከዛ በኋላ ግን ያለው ከስጋው ደሙ ጋር ያለውን ነገር ግን ገና ስላልተማሩ ገና ያን ነገር ስላልተረዱ ከዛ አንጻር በአእምሮ ከመፈተን በአንደበት ከመፈተን ለመጠበቅ በሉ እናንተ የክርስቲያን ታናናሾች ትምህርት ላይ ያላችሁ አሁን መውጣት ትችላላችሁ ይባላሉ ማለት ነው። ተምረው ግን ልክ ሲጨርሱ ኦኬ ጥምቀታቸውን አግኝተው ሲጨርሱ ተምረው ሁሉን ነገር አድርገው ሲጨርሱ ግን የዛን ሰዓት ይቀበላሉ። ምክንያቱም
ረፍቴው ተቋረጠ። ዲያቆኔው ደክሞታል። ዶንግታይም ነው የቆየው እና መንፈስ ቅዱስ ይመስለኛል ረፍት ብሎ ያስወጣው። ኤፊ ያለሽ ቃለ ሕይወት ያሰማልን። እየወጡ ዲያቆን ወጥቷል። ሌሎቻችሁ ቀጥሉ። ሌላ ሀሳብ ቢነሳ ጥሩ ይመስለኛል። ዴቫ ረማን ነው እንደቀኛ ቀጭጭኝ ትላለና አይ ቲንክ አስረስን ፈልገው ነበር ካለ ቢገባ አስገቡትና ኢየሱስ በመስጊድ ሰበከ ነው ምናምን ብለዋልና ሙስሊም ነው የሚል አርጊመንት አንስቶ ነበር። እስኪ እሱን ቢያስረዳን በጣም ደስ ይለኛል። ካለ አስገቡት። ስልኬ ይዘግቶ ኦኬ እረፍት ያርጉ። በቃ እሺ ድንገት መምህር ከታች ኮሜንት እየጻፉ ነው። እስቲ ድንገት ሳውጭ ኮሜንት ይጻፋሉ። እስቲ ያ እረፍት ፈልገው ነው። ስልካቸውም ዘግቷል። እሱ ጋር በጣም መሽቷል በጣም እና ሌሊት ነው ይረፍትላል። እንትናስ እስኪ ኤፊ ካለሽ አትገቢለት። ያ ጻኡኑ ክርስቲያን ማለት የጌታን ስጋና ደም ሳይገባው የበላ ያው ግማሹ አንቀላፍቷል፣ ተቀስፏል። ስለዚህ መጽሐፍ ቅዱስ የሚመሰክረው ነው ያልበቃ ዝግጁ ያልሆነ ሹፈት ስለሆነ ነው። ስለዚህ ቤተክርስቲያን ሰው ባለማወቅ እንዲቀሰፍ ዕዳ እንዲኖርበት አትፈቅድም ነው። ያንን ነው የመለሱልሽ ዲያቆን ለሚ ካለሽ አለው ያለው ያው መልሱን ሰምተሻል። ያው መልሰውልሻል። ያው መልሰውልኛል። እና ደግሞ ሌላ ጥያቄ ነበረኝ መጠየቅ እችላለሁ? ከይቅርታ ጋር ጠይቂና የሚችል ይመልስልኝ። እሺ ዴባዬ ክፈትና እናግራት። ሻንታ አቆኮሉን መልሳለን። ጠይቂ። ጠይቂ። እሺ ሌላኛው ጥያቄ ምንድነው? ስለ ጸሎት ነው። ጸሎት ማለት የዘወትር ጸሎት አሁን በቅዳሴ ሰዓት የዘወትር ጸሎት ለምሳሌ የክርስቶስ ስጋና ደም ወደ እንትኑ ከተመለሰ በኋላ አብዛኛው ሰው ጸሎት ያደርጋል። ተመልሰሃል መምህር። እሺ በጣም ይቅርታ ስልኬ ዘግቶ ነበር። በኮምፒውተር ልገባ ሞክሬም እምቢ አለኝ እና አሁን ሰክቼው ቶሎ እንትና በቃ ልጨርስልሽ። ስለዚህ ጻኡ ንዑሰ ክርስቲያን የሚልበት ምክንያት ገብቶሻል አሁን አይደለ? ገብቶኛል። በጣም ጥሩ። ጸሎት ያልሽውን እሱን ልመልስልሽ። ጸሎቱ በቅዳሴያችን ላይ ሌላ የግል ጸሎት ማድረግ አይቻልም። ምክንያቱም በቤተክርስቲያናችን የግል ጸሎት የምናደርግበት ሰዓት አለን፣ ደግሞ የማህበር ጸሎት የምናደርግበት ጊዜ አለን። የማህበር ጸሎት ማለት ሁሉም በአንድ ልብ በአንድ ቃል ሆነው የሚጸልዩ ጸሎት ማለት ነው። ይሄ ደግሞ ቅዳሴያችን ነው። ቅዳሴያችን ላይ አንድ ሰው የግሉን ጸሎት ማድረግ አይችልም። ኦኬ። ምክንያቱም በማህበር አድርገን በማህበር አምልከን አንድ ቃል ሆነን፣ ምክንያቱም በማህበር ስንቀመጥ የተለያየ ቃል አናውጣም አይደል? በማህበር የመቀመጣችንም ዓላማው አንድ መንፈስ አንድ ቃል ሆነን እንድንናገር እንድንጸልይ ነው፣ እንድንዘምር ነው። ልዩ ልዩ ነገር እንድንናገር አይደለም። ስለዚህ አንድ መንፈስ አንድ ቃል ሆነን ቅዳሴያችን ላይ ብቻ እናተኩራለን በዕለቱ። ምክንያቱም ቅዳሴው በራሱ ትምህርት ስላለው ማለት ነው። ኦኬ። ቅዳሴ 3 ክፍል አለው በነገራችን ላይ እና የትምህርት ክፍል አለው፣ የሚስጥር ክፍል አለው እየተባለ ፍሬ ቅዳሴ እየተባለ ይከፈላል። ቅዳሴው በራሱ ትምህርት ስላለው ስብከት ስላለው የመማሪያም ጊዜም ነው የጸሎትም ጊዜም ነው ማለት ነው። ኦኬ። ከዛ በኋላ ግን አሜን ከተባለ በኋላ አሜን ማለት እቱ በሰላም ዲያቆኑ እቱ በሰላም በሰላም ግቡ ካለ በኋላ በግል ጸሎት ያለው የግል ነገር ያለው ሰው ወደ ኋላ ቀረት ብሎ ቅዳሴው አልቋል፣ የማህበር ጸሎቱ አልቋል። አሁን የግሉን ጸሎት ማድረግ ይችላል። በተረፈ ግን ቅዳሴው እስኪያልቅ ድረስ በሰላም ግቡ እስኪባል ድረስ ግን የግል ጸሎት ማድረግ አይቻልም። አንዳንድ ሰው ባለማወቅ ቅዱስ ቁርባን ሰው እየተቀበለ የግል ጸሎቱን ያደርጋል። እንደዛ አይቻልም። እንዲያውም ብዙ ጊዜ እሱን ስለማይ ነው። እንዲያውም ያን ነገር እንዳይኖር ነው ቅዱስ ቁርባን ራሱ እየተደረገ በህብረት ሰው የሚያዜመው ዜማ እኮ አለ አይደል? በቃ እሱን እያዜምን እስከ ቁርባኑ እስኪያልቅ ድረስ ምስክርነት እየሰጠን ነው የምንጨርሰው። ከዛ በኋላ ግን
የግል ጸሎታችንን በሰላም ግቡ ከተባለ በኋላ እንጨርሳለን እናደርሳለን ማለት ነው። እሺ አመሰግናለሁ። እና ጸሎት ደግሞ እኛ ሴቶች በፔሪድ ሰዓት የዘወትር ጸሎት ማድረስ እንችላለን ወይ? መጽሐፍ ቅዱስ ማንበብ ትችላለሽ። ሚስጥራት መፈጸም ነው የማትችይው፣ ወይም ቁርባን መውሰድ አትችይም፣ መጠመቅም አትችይም። ምክንያቱም ይታወቃል አይደል? እንዴት ብለሽ ነው አሁን ደም እየፈሰሽ የምትጠመቂው? አይሆንም። ሲጀመር ደግሞ እንዴት ብለሽ ነው? ምክንያቱም አንዳንድ እህቶቻችን አንቺ አያምሽም? አንቺ በጣም ነው የሚያመኝ። ወላ ጸበል ጠጣለሁ እኔ በጣም ነው የሚያመኝ። አዎ የሚያማቸው አሉ፣ የሚያስመልሳቸው አሉ፣ ኢቭን ፌንት የሚያደርጉ አሉ፣ ሐኪም ቤት የሚገቡ አሉ። እኔ በጣም የሚቸገሩ እህቶች አውቃለሁ። እና በቅዱስ ቁርባን ደግሞ ዝግጅት ይፈልጋል። ኦኬ የሰውነት ዝግጅት ይፈልጋል። ከ15 ከ18 ሰዓት ያህል ድረስ እንጾማለን ታውቂያለሽ፣ ከመቀበላችን በፊት። ስለዚህ እነዚህን ሁሉ ነገር ማድረግ ስለማትችሉ በዛ ጊዜ ውስጥ ከሚስጥራቱ አትሳተፉም። በተረፈ ግን ቤትሽ ሆነሽ ጸሎትሽን ማድረስ፣ ወንጌል ማንበብ፣ በርትቼ እሰግዳለሁ ካሽ መስገድ፣ እሱ ያንቺ ምንም የምትከለከው ነገር የለም። እግዚአብሔር ይስጥልን። በጣም ነው ማመሰግነው። ኑርልን፣ ክበርልን፣ ጸጋውን ያብዛልህ። አሜን። እሺ በቃ እኔን አሰናብቶኝ እንግዲህ። ፖሊካርፕስ ወይ መዝሙርዬ ሰላም ነው? ቆይ ሰላም ልበል እንጂ ሰላም ነው አለን። አንተ ብርቱ ሰው ሁሉ ሰላም እግዚአብሔር ይመስገን። እንዴት ነህ? እንኳን አደረሰ። እንኳን አብሮ አደረሰን። ደስ ይላል። ትበረታለህ? ሁሉ ሰላም ነው? አለን። ዴቪዬ ቃል ሁላችሁም ሰላም አላልኳችሁም? አበባ ጓ ኤፌሶን ሁላችሁም እንዴት ናችሁ? ለምለም ፖሊካርፕ ግጥም ተመልካቾች ሰላም ልበላችሁ ብዬ ነው። አሜን አሜን። እሺ ሰላም ነው እኮ ጠፋ። ኧረ አወራኝ። ኧረ ዴቭ ተሰወርክ እኮ። ኧረ አለሁኝ ሳሚ፣ እንዴት ነህ? እንኳን አደረሰ ብያለሁ። በሽ ያንተ ጠፋው። ዲያቆን ለማለት ፈልገህ ነው? እርግጠኛ ነኝ ዲያቆንም አልኩት እኮ መጀመሪያ። አሁን ቀጥያ አንተን ነው እያልኩ ያለሁት። ልትደበቅ አየሁ። ዲያቆን አንተ ላይ ሀሳቡ ሊደበቅ ማለት ነው። ሊያሳብ በእኔ ቀሚስ ሊሸፈን አይኖረት ሸፍኑ። እሺ ሳሚዬ ደስ ብሎኛል ስላገኘው ወንድም አለም። ፖሊካርፕስ እንዴት ነህ? እግዚአብሔር ይመስገን ሰላም ነው መዝሙርዬ። እግዚአብሔር ይመስገን ክብሩ ይስፋ። አሜን። አንድ ጥያቄ ነበረኝ በዚህ በነገረ ስጋዊ ጉዳይ ከቻልክ በአጭሩ እንድትመልስልኝ ነው፣ መልካም ፈቃድ ከሆነ። እሺ። ከአንዳንድ ወንድሞቻችን ጋር በምንወያይ ሰዓት አንዱ ከመሃል ክርስቶስ በስጋው ፍጡር ይባላል የሚል ነገር አነሳና እኔ ቤተክርስቲያን እንደዚያ ነገር አላስተማረችኝም። ቃል እመቤታችን ይኩነኒ በከመ ትቤለኒ ካለች ቅጽበት ጀምሮ ያ ስጋ በተዋህዶ አምላክ ሆኗል የሚለውን ነው ቤተክርስቲያን ያስተማረችኝ። በሚለው ትንሽ ተጨቃጨቅንና እሱ ኦርቶዶክስ ነኝ ነው የሚለው፣ ግን ክርስቶስ በስጋው ፍጡር ይባላል አለ። እንደዚህ የሚል ቤተክርስቲያን አስተምሮ አለ ወይ ለማለት ነው መዝሙርዬ። እሺ እሱ ቃል ይብራራል። ፍጹም ሰው ፍጹም አምላክ ብለን እኮ እናምናለን። ቃል ስጋ ሲሆን ያለ መለወጥ፣ ያለ መቀላቀል፣ ያለ መለያየት፣ ያለ መተካካት ብለናል። ቃል ስጋ ሲሆን ስጋን አላጠፋውም፣ አላቀለጠውም። ስጋም ከቃል ጋር ሲዋሃድ የቃልን ገንዘብ አደረገ እንጂ የተለየ አይደለም። ስለዚህ ፍጹም ሰው ፍጹም አምላክ ነው። በአጭሩ ማለት መሰለ ክርስቶስ በስጋ ፍጡር ነው የሚለው ሃይማኖተ አበው ላይም አለ። ፍጡር ወይ ፍጡር የሚለው ማለት ነው። ሰው ሲተረጎም እዚህ ያብራራዋል። ምን ብሎ ያብራራዋል መሰለ? የተዋሃደው የፈጠረውን ስጋ መሆኑን ለማሳየት ነው። በአጭሩ የፈጠረውን ስጋ ለመዋሃዱ እመቤታችን ድንግል ማርያም ክርስቶስን አምላኬ ትለዋለች። እዚህ ሉቃስ ወንጌል ላይ በእኛ ቤተክርስቲያናችን የማርያም ጸሎት የሚለው ማለት ሉቃስ ወንጌል ላይ ያለውን እና እንጸልያለን። ታውቃለህ፣ ነፍሴ የእግዚአብሔርን ሐሴት በእግዚአብሔር በአምላኬ ሐሴት ያደርጋለች፣ መንፈሴ በመድኃኒቴ የሚለው ላይ አምላኬ ትለዋለች። አየህ፣ ልጇን የማህፀኗን ፍሬ በማህፀኗ የነበረውን ልጄም ትለዋለች፣ አምላኬም ትለዋለች። አምላኬ የምትለው ለምንድን ነው? ፈጣሪዋ ነው፣ ገዥዋ ነው፣ አምላኳ ነው። አየህ፣ ሰው በክርስቶስ አብ በልጁ ዓለማት ሁሉ ፈጠረ አይደለም የሚለው። ስለዚህ ሰው ማን ፈጠረ ብልህ አብ ወልድ መንፈስ ቅዱስ ትለኛለህ። ስለዚህ ድንግል ማርያም የማህፀኗን ፍሬ አምላኬ ተዋለች። ስለዚህ ከድንግል ማርያም ከስጋዋ ስጋና ደምን ተካፍሎ ልክ በስጋና በደም ተካፈለ እንደሚለው ስጋና ደምን ተካፍሎ ከስጋዋ ስጋ ሲዋሃድ
ከነፍሷ ነፍስ ሲዋሃድ ስጋን ሲነሳ ፍጹም ሰው ነው የሆነው። ስለዚህ ያን የፍጡርን ባህሪና አካል ገንዘብ ማድረጉን ዘመን የማይቆጠርለት ዘመን ተቆጠረለት፣ የማይታየው ታየ። አየ ያ አልፋና ኦሜጋ የነበረው ዘመን ተቆጥሮለት 30 ዘመን 33 እየተባለ እድሜ ተቆጠረለት። ለምን? ፍጹም ሰው ስለሆነ። ደግሞ ፍጹም ሰው ብቻም አይደለም፣ ደግሞ ፍጹም አምላክ ነው። ስለዚህ የፈጠረውን እንዲሁም ቅዳሴያችን ላይ ሃይማኖት አባችን ላይ መዝሙርም እኮ አለን። ድንግል ፈጣሪዋን ወለደችው በመጠቅለያም ተከለለችው የሚባል እኮ አለ። አየ ድንግል ፈጣሪዋን ወለደችው እርሱም የፈጠረውን ስጋ ተዋሃደ እንላለን። አየው ድንግል ፈጣሪዋን ወለደችው። ራሷ ድንግል ማርያም የልጇ ስራ ናት፣ ልጇ የፈጠራት ናት። ስለዚህ የፍጡሩን ስጋ ገንዘብ ስላደረገ ፍጹም ሰውነቱን ስትናገር ክርስቶስ በስጋው ፍጡር የሚሏሉ። ይሄ ማለት ግን እርሱ ፍጡር ነው ያን አይደለም። ማስተውል የፈጠረውን ስጋ መዋሃዱን ለማስቀመጥ ተቀመጠ ነው። ሃይማኖት አበው ላይም በዚህ ያስቀምጠዋል። ኦኬ ሃይማኖት አበው ላይም ያስቀምጠዋል። ክሪዳችን ላይም የእምነት ጸሎታችን ላይም የተወለደ እንጂ ያልተፈጠረ እኮ እንላለን። አየ ሰው ፍጹም ሰው ፍጹም አምላክ ነው። ለስጋ የሚነገረው ለአምላክነት ይነገራል፣ ለአምላክነት የሚነገረው ለስጋ ይነገራል። ለምሳሌ ሞተ ትላለህ። ኦኬ አምላኬ እኮ ሞተ ትላለህ አይደል? አምላኬ ሞተ ስትል ምን እያልክ ነው? አምላክ በባህሪው እኮ አይሞትም፣ ግን አምላክ ሞተ ስትል ምን እያልክ ነው? መሞት የሚለው የስጋ ባህሪ ለአምላክነት ተነገረ። ለምን? ቃል ስጋ ከሆነ በኋላ ይሄ ስጋ ይሄ የመለኮት ያልክ አትከፋፍልምና። ስለዚህ ለስጋ የሚነገረው ለአምላክነት ይነገራል፣ ለአምላክነት የሚነገረው ለስጋ ይነገራል። ከዛ አንጻር ነው እንጂ በዛ መልኩ አይደለም። አሁን አንተ ባልከው መልኩ የሚፈታ ሳይሆን የፈጠረውን ስጋ ተዋሃደ። ድንግል ማርያም ፍጡር ናት፣ የፈጠረውን ስጋ ደግሞ ተዋሃደ። ይሄ ነው ባጭሩ። እሺ ቃልዎት ያሰማልን። አመሰግናለሁ። ክሊር ነው። አሁን መብራራት አለበት ነው የእርሱ አባባል አለበት። አዎ ምክንያቱም ይሄን ይዘው ሙስሊሞች ደግሞ ሌላ ትርጓሜ የሚሰጡ ስላሉ አንተ እንደ አንድ ክርስቲያን አባቶችም ምን ብለው መለሱ፣ እንዴት አስረዱ፣ ሃይማኖት አበላ ይሄ ቃል አለ እንዴት ተብሎ ነው የሚፈታው የሚለውን ታያለ ማለት ነው። በስጋው ፍጡር ነው ሲባል ክርስቶስ የተፈጠረ ነው እያልን አይደለም። አስተውል። የፈጠረውን ስጋ ተዋሃደ ለማለት ነው ባጭሩ። በቃ አለቀ። የፈጠረውን ስጋ ተዋሃደ እንጂ ክርስቶስ ፍጡር ነው እያልን አይደለም። አሪፍ መዝሙር የቃልዎት ያሰማልን። ይቅርታ እንግዲህ ያስጨንቀናል ዛሬ እረፍትሽ። እሺ ችግር የለውም። በቃ አሰናብቱኝ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። አመሰግናለሁ። ቤትሻ ጓ ግጥም ቤላይ ለምለም ፖሊካፕ ሳሚዬ ዴቫ ሁላችሁንም አመሰግናለሁ። የትንሣኤው ብርሃን ለሁላችንም ደስታ፣ ፍቅር፣ ረድኤት፣ ሰላም ይስጠን። ለሀገራችን ሰላም ይስጥልን። ጦርነቱን በቃችሁ ይበለን። የተራቡትን ሁሉ በጨለማ ያሉትን ሁሉ ወደ ብርሃን ያምጣልን እና በጣም አመሰግናለሁ። በርቱልን እናንተም። ቤቲ አመሰግናለሁ። እሺ እሺ ቃለ ሕይወት ያሰማልን ዲያቆን። በጣም ነው የምናመሰግነው። አሜን አሜን አሜን። እሺ በሉ ደህና ዋሉ። ሳሚዬ ደህና ዋል። ደህና ዋል ዲያቆን። መልካም ጊዜ፣ መልካም ምሽት። እኔ አቡነ ሽኖዳ ሳልሳዊ ስጋው ፍጡር ነው ብላ ያብራሩበትን ቪዲዮ እየፈለኩ ነበር፣ አጣሁት። ሌላ መምህር ነው ያገኘሁትና ስጋው ፍጡር ነው የሚባለው ከምን አንጻር ነው? ከድህነታችን አንጻር ወይም የኛን ስጋ መልበሱን ለማጠየቅ ነው። አለዛ የሰው ልጅ ዳነ ሊባል አይችልም፣ ባዕድ ስጋ ሊያደነን ስለማይችል በሚለው ወይ ነው መረዳት ያለብን። እንደዛ ነው አባቶችም ሃይማኖት አበውም ላይ የሚፈታው እንደዛ ነው። ይሄ ስጋው በቅድምና ነበር የሚለው የና ቡኒላሪዎስ አይነት መንፍቅና የሚመታ ሐሳብ ነው። ጌታችን አምላኬ እያለ ራሱ አብን ሲጠራው መለኮት የስጋ ፈጣሪ ስለሆነ ነው። ይሄ በጣም መታወቅ አለበት እኮ። ግን ስጋው ፍጡር ነው እየተባለ ልክ እንደው እንደ እንትን ተደርጎ ዝም ብሎ አይወራም። ባይዘው አበባ እዚህ ሃይማኖት አበው ላይ ይሄ ቃል እኮ አለ። ይሄ ቃል ግን ሲል ለማን ጻፉ አባቶቻችን? ይሄ መልስ የመለሱት ክርስቶስ አምላካችን ፍጹም ሰው አይደለም። በተለይ ይሄ የተቀባ የሚለውን ሲያብራሩ ምንፍቅና ተነስቶ ነበረ። የተቀባ ያልተቀባ የሚል ምንፍቅና አንስተው ነበረ፣ መጽሐፍ ቅዱስን ቃል አንስተው። ስለዚህ ያንን ሲያብራሩ አባቶቻችን በስጋው ፍጡር የሚለውን እዛው እኮ ተብራርቷል እኮ ቃሉ አለ። ቃሉ ግን ምን ማለት ነው? አሁን እንኳን እዚሁ እያብራራው አንዳንድ ሰው ዝም ብሎ የማይሆን ነገር ይጽፋል። አእምሯችሁን ክፈቱ፣ ልቦናችሁን ክፈቱ። ቃሉ አለ በስጋው ፍጡር የሚለው ሃይማኖት አበው አለ። ግን ምን ማለት ነው
እዛ ያብራራው ምን ብሎ የፈጠረውን ስጋ ስለተዋሃደ ብሎ ያመጣዋል እኮ ይተረጉማል እኮ። ቃሉ ብቻ ስላለ ብለን እኮ በቃ ነው አንልም። ምክንያቱም በመጽሐፍ ቅዱሳችንም እኮ ከኔ አብ ይበልጣል ብሏል እኮ። ስለዚህ ከኔ አብ ይበልጣል ስላለ ወልድ አብ ይበልጣል ብለን እንተረጉም ነው አይደለም። ክርስቲያናዊ ፍቺ አለ። ነገረ ክርስቶስ ትምህርታችን እናውቀዋለን። ነገረ ስጋዊ ትምህርታችን የታወቀ ነው። ስለዚህ ሃይማኖት አበል ራሱ በስጋው ፍጡር የሚለው ሲቀመጥ አባቶቻችን ምን እየመለሱ ነበር፣ ምን አይነት ምንፍቅና ተነስቶ ነው ለሚለው ያንን ያዙ። አንደኛ። ሁለተኛ ደግሞ እዛው መልሶ ይሄ ያለበት ምክንያት ምን ስለሆነ የፈጠረውን ስጋ ስለተዋሃደ ድንግል የወለደችው ፈጣሪዋን ነው፣ እርሱም ደግሞ የተዋሃደው የራሱ ያደረገው የፈጠረውን ስጋ ነው ለማለት በዚህ ይፈታል። በጣም እኮ ሶ ሲምፕል። የቃላት ጨዋታ እስካልያዝን ድረስ በደንብ ይሄ የተረዳ ነው እና በዚህ ተረዱት ማለት ነው። አባ እናመሰግናለን። በሉ ደህና ዋሉ። ይበቃኛል። ጊዜ ይስጥልኝ። ዴቫ እናውራለን። እሺ በውስጥ ቃሉ ተሰማልን። እሺ እናወራለን። አሜን። እረፍት ያርጉ። እናመሰግናለን። በሉ እናንተ ደግሞ እንትን በሉ። ምንድነው ጥያቄ ተቀበሉ። ዴቮ ጓ እሺ ችግር የለም። ያለው ሰው አለ። ሌላ ሰው ጥያቄ ካለው ይግባ ከታች። መግባት የማይችል ደግሞ ኔትወርክ ችግር ያለበት ይጻፍ። ዴባ ማንነው አስገቡ ሊስት ላይ ነበረው። ያው ተረሳሳ መሰለኝ። ኤፊ እንግዲህ ያለ አይመስለኝም። ካለ ስልጣን አላችሁ እናንተ አስገቡ። በቃ ቅድም ያሬድ እንዳይረብሹት ብዬ ነው እኮ አሁን ስታስገቡት ያው ያሬድ እንዳይረብሹት ብዬ ነው ይቅር ያልኩት። እሺ ቀጥሉ። እናንተ ስልጣን አላችሁ አስገቡ። ለብሽ አብቲ እንዴት ነሽ ግን ጠፍተሻል? ቤቲ እንኳን ታያት አግብታ ነው። አንቺስ በሰላም ነው? ሰላም ያለክ ማን ነው? እንኳን ብታሽ ነው ወይ ለማለት ፈልጌ እኮ ነው። ቀጥታ ለመጠየቅ ነው ስላለ እኔ ያለው አብቲ አላይሽም። አሁን ተያየን። ደስ ብሎኛል ስላየኩ። እንኳን አደረሰሽ። በዚህ አጋጣሚ ይስቃል አጎቴ። እሺ የገቡ ሰዎች አሉ። ጥያቄ ካላችሁ ጠይቁ። ጠይቁ። ኧረ ሰዎች ቀባቸው መሰለኝ። ያ አይ ቲንክ የሆነ በቃ በጣም እየተቸገርን ያለ ነው። ይሄ ሶሻል ሚዲያ ቃላ ስንጠቃ ምናምን በጣም ከባድ ነው። ኮመንት ምናምን እያየው ነበረ እና ያልተባለ ነገር ባንል ጥሩ ነው። ወንድሞቻችን የሚሉት ነገር አለ። በቃ ያንን እንዳለ መቀበል ኢቭን እንትን ማለትም ትችላላችሁ እኮ ዝም ብሎ እዚህ ላይ የሚነገራችሁን ቃል ይዛችሁ ዝም ሳይሆን ቤተክርስቲያን እንደዛ ብላ ታስተምራላችሁ ብላችሁ ወደ መጻሕፍት መሄድ ትችላላችሁ። መጻሕፍት ላይ ብቻ ሳይሆን ሊቃውንትንም መጠየቅ ትችላላችሁ። ግን የሆነ በቃ ደስ የማይል ነገር አለ። ያልተባለ ነገር እንደተባለ አድርጎ ማቅረብ ይሄ በጣም ከባድ ነው፣ ደስ አይልምና ያንተው። በተረፈ ጥያቄ ያለው ሰው ጥያቄ ማቅረብ ይችላል። ይሄ የቀኖና ጉዳይ ያልሆነ ማለት ክህነት የሚያስፈልገው አይነት ጥያቄ ከንስሐ አባት ጋር የሚቀርብ ጥያቄ ለንስሐ አባት ታቀርባላችሁ። ትምህርታዊ የሆነ ነገር ደግሞ እናወራበት ይሆናል። የምናውቀው ከሆነ ከእውቀት ከፍለን እናውቃለን ይላል መጽሐፍ። የምናውቀው ከሆነ ምን መልስ ይሆናል። ሰው ጥያቄ ያላችሁ አንድ ቁጥር እየጻፋችሁ ግቡና ጠይቁ። ሻይ እንኳን ደህና መጣ። አስገብቻለሁ ሰው ላይ ጎንደሬው ጎንደር የሚል ኬቢኪ እና ነፂ
ጥያቄ ካላችሁ እንትን ስላለ ቦታ ሰጥተናችሁ ማይክ እያነሳችሁ ጥያቄያችሁን ቀጥሉ። ካልሆነ እናንተ እናወርዱ። አይ ቲንክ እንዲያውም የእሱን ኮመንት መስለኝ ቅድም ያነበብኩት። እሺ ሰላም ብያለሁ። እኔ ጥያቄ ልጠይቅ? እሺ አንዴ። እሺ ወንድም አለም ከቢኪ ጎንደሬ ሰላም ብያለሁ። እሺ ቀጥል። አለን ይመስገን። ደህና ነህ? እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁም። ሰላም ክርስቶስ ይብዛላችሁ። አሜን። የት ቤተ እምነት ነበርክ? ቤተ እምነት ምንድን ነው? ፕሮቴስታንት ነኝ። አሁን እንደዚህ መዋሸት የምር አስፈላጊ ነው ማለት? ዲያቆን ሁለት ባህሪ ብለው አልተናገሩም። ፍጡር ስጋንን እንደተዋሃደ ለማጠየቅ ነው ብለው ተናገሩ። ተዋህዷል ዩኒየን አለ እያሉ እየተናገሩ አሁን ሁለት ባህሪ የሚል የት ላይ ነው ያወሩት? አሁን ዲያቆን እንደዛ ብለዋል። መዋሸት ጥሩ ነው? ጥሩ አይደለም። ኦሪየንታል ቸርች እናምናለን እኛ። አይ ኦሪየንታል ቸርች ቆይ ኦሪየንታል ቸርች ስቴትመንት አግሪመንት 1989 ላይ ምን ይላል መሰለህ? ወይት አንዴ ያዘው። ዲያቆን ሁለት ባህሪ ብለው ተናግረዋል። ምክንያቱም የተናገሩበት መንገድ ምንድነው? ኢየሱስ ክርስቶስ የለበሰው ስጋ ፍጡር የሆነ ስጋ ነው። ፍጡር የሆነ ስጋ ነው የለበሰ። ስለዚህ አምላክ በስጋ ሞተ ስንል ጎንደሬው ምንድነው እንደዚህ የምትሆነው? አንዴ ተረጋጋና አሳየኝ። እሺ ያለበትን ማስረጃ አምጣ። እንደዛ እንዳለ ሁለት ባህሪ ብሎ የተናገረበትን እስቲ አምጣው። መንገድ እሳቸው ቢኖሩ በጣም አሪፍ ነው። አይ መንገድ ሳይሆን አሳየኝ። እሳቸው ሁለት ባህሪ ብሎ የተናገሩበትን አሳየኝ። እንደዛ ነው የምፈልገው። ሁለት ባህሪ ብሎ የተናገሩበት ይኸውልህ ኢየሱስ ክርስቶስ ማሳየት ትችላለህ ወይስ አትችልም? አትጮህ። መጀመሪያ እያሳየው እኮ ነው ያሉትን እኮ ነው እየደገምኩልህ ያለው። ኢየሱስ አትጮህ። መጀመሪያ አሳየኝ። እሳቸው የተናገሩበትን አንተ ሳይሆን እሳቸው የተናገሩበትን አሳየኝ። እሳቸው የተናገሩትን አሁን እኮ ቃል በቃል የተናገሩትን ነው እየነገርኩህ ያለው። ማሳየት ትችላለህ ጎንደሬ? አይደል? ይሄው የተናገሩትን እየደገምኩልህ እኮ ነው። ምን ነው ማሳየት ትችላለህ ማለት እየነገርኩህ። አሳየኝ። ሪከርድ ካረክ ምናምን አሳየኝ። ልድገምላ። ለምንድን ነው መመለስ ካልቻልክ? በዚህ ታህል ርቀት መዋሸት ማለት ነው። በጣም ነው የሚያስጠላው የምር። እግዚአብሔር በሚያውቀው ጭራሽ እንዲህ ነው ያሉት። ሊትራሊ እንደውም ያሉትን ላሳያችሁ። እንደዚህ ነው ያሉት። ቆይ ላሳያችሁ። ቤተ ሚኒት ተለቁ ላይ አድርጉኝ ሞዴሬተሮች። መጽሐፉ ላይ ያለውን ቀጥታ ሄደን ያስቀምጡት። ይሄን ላሳያችሁ። አንዴ እኔን ተለቁ ላይ አድርጉኝ። እቺን የተናገሯት ቤት አንቺ ማድረግ የምትችይው ካለሽ አድርጊው። ጓንት ሞዴሬተሮች ማድረግ ትችላላችሁ። ስዊች የሚለው አይ የኔ እምቢ አለኝ። ታረገ ነበር እምቢ ስላለኝ ነው። አይ ትልቅ ይሄ ኤክስፔንድ ማለት ለምንድን ነው ስዊች ማድረግ? ስዊች ታለ ስዊች ኦኬ ስዊች ስፖት ኦኬ ስዊች የሆነች የመቀያየር አይነት ቀስት ምልክት በእሷ ነው። እሺ ሊትራሊ የተናገሩት ይሄንን ነው። ጌታችን ኢየሱስ ፍጡር ስጋን እንደተዋሃደ ለማጠየቅ ነው ሊትራሊ ያሉት ማለት ነው። ቀጥታ ያሉት ይሄንን ነው። አሁን ሁለት ባህሪ መዋሸት እኮ አይጠበቅብህም። በቃ እንዲህ ብላችሁ ያው ፍጡር ስጋን ተዋህዷል ብላችሁ ታምናላችሁ። ከተዋህዶ አንፃር ጥያቄ መጠየቅ ትችላለህ። ግን ያልተባለን ነገር እንደተባለ አድርጎ ማቅረብ ባይዘ ይሄ ነው በጣም የሚያስጠላው ነገር። በጣም የሚያስጠላ ነገር በእስልምናም ይሁን በፕሮቴስታንትም ዘንድ ይሁን በሁለቱም ወይ ሄዱ ማለት ነው። በቃ ምናምነውን ወይም ያወራነውን አይጠይቁም ጭራሽ ማለት ነው። ይዋሻሉ፣ ይቀጥፋሉ። ከዛ በኋላ ያን ነገር የዋሹትን ነገር እኛ አስተምሮ አድርገው ያመጡታል እንጂ የሆነ በቃ እኛ እንደምናምነው የምናምናትን አምጥተው አይጠይቁም። በጌታ ይሄ በጣም የሚያሳዝን ነው። ይሄ ነገር ይቅርባችሁ። ይህንን ሰሞኑን በተደጋጋሚ የተናገርኩ ነው። ሙስሊሞችም ሙስሊም መሰል ፕሮቴስታንቶችም ቢትሆኑ ምናምነውን ነገር ጠይቁን። እንዲህ ብላችሁ ታምናላችሁ። ለምሳሌ እኛ ሶስት አምላክ ብለን አናምንም። ሙስሊሞች ሶስት አምላክ ብለው ይጠይቃሉ። በቃ እናምን ማናምነውን ነገር አትጠይቁ። ፕሮቴስታንቶች የማናምነውን ነገር አትጠይቁ። ሙስሊሞች የማናምነውን ነገር አትጠይቁ። በቃ ምናምነው እንደዚህ ነው። ያወራነውን እንኳን ስትሮማን ፋላሲ አሁን እየሰማን እዚህ ቁጭ ብለን እየሰማን ስትሮማን ፋላሲ ተሰሩባቸዋላችሁ እሳቸው ላይ እና ይሄ በጣም የሚያስጠላ ነው። እኛ ግን ስንጠይቃችሁ ሊትራሊ እንደምታምኑት ነው የምንጠይቃችሁ። ፕሮቴስታንቶች እንደምታምኑት ነው የምንጠይቃችሁ። ለዛ መልስ አታገኙም። እኛ እናምንም ብለን እንመልሳለን። በቃ የሆነ ነገር ታወራላችሁ እንደዛ እናምንም ብለን እንመልሳለን። እንድንማማር ከሆነ ሰዎች የሚታነጹበት ሰዎች የሚፈሩበት ከሆነ
ምናምነውን ነገር ጠይቁ። ፕላስ ደግሞ ትርጓሜ ያለ ትርጓሜ መጽሐፍትን እየገለጣችሁ ልክ እንደዚህ ነው የምታምኑ እንዲህ ነው የምትተረጉሙት ብላችሁ ለመጠየቅ ሞክሩ። ከዛ ውጭ እንጂ የሐሰት ትርክት ምናምን እኛ ላይ ደግሞ ያላልነው እንዳልነው አድርጎ ማቅረብ እሳቸው እንደዛ አይደል ተዋህዶ አለ እያሉ ኮምፖዚት የሆነ ባህሪ አለ ውህድ የሆነ ባህሪ አለ ከሁለት አካል ወደ አንድ አካል መጣል ብለው እየተናገሩ አይ ሁለት ባህሪ በጣም ያሳዝን ነው። እና ያንተ ዓለም ዋሽታችሁ ለአምላካችሁ ለምን እንደምትዋሹ አይገባኝም። በውሸት የሚሰበክ አምላክ የለም። እና እንደዛ ነው። ሜቢ ማሳየት የምትችል ከሆነ ብቻ እሳቸው ያወሩበትን ሁለት ባህሪ ብለው ያወሩበትን ታሳያለህ። ማሳየት ካልቻልክ ደግሞ ጥያቄ ካለ ጎን ደግሞ ጥያቄ መጠየቅ ትችላለህ። አለቀ። ግን የሆነ ራስህ እንደዚህ አጠምዝዘህ አዙረህ ምናምን እንደዛ አይቻልም። ጥያቄ ካለ መቅረብ ትችላለህ። አይ እዛው ላይ ካልክ ደግሞ የግድ ማስረጃ ማሳየት ይጠበቅብሃል። ሁለት ባህሪ ላለከው ማለት ነው። ጥያቄ ካለ አቅርብ። አይ ማስረጃ ካለ ደግሞ ዲያቆን ያሉበትን ማስረጃ ካለ ደግሞ ማሳየት ትችላለህ። ትልቁ ላይ እሺ አዳምጠኛ እንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውን ትመርጣለህ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ባህሪ ትመርጣለህ? ሌላ ቦታ አትሄድም። የትኛውን ትመርጣለህ? መጀመሪያ ቆይ የትኛውን ነው ትመርጣለህ? ከየትኛው እስኪ የትኛውን ያሉትን ማሳየት ማስረጃ ያሉትን ማስረጃ ማሳየት እችላለሁኝ የሚልና አይ ከእንደገና ሌላ ጥያቄ ልጠይቅ ከሚል በቃ እሳቸው ስለሌሉ ጥያቄ ልጠይቅ ሌላ ጥያቄ። እሺ ለወደፊት አትዋሽ። ያላሉትን ነገር እንዳሉት አድርገህ አታቅርብ። ጥያቄ ካለ አቅርብ ብሏል። አይ እጠይቃለሁ። ልጠይቅ አንተ ማስረጃ አምጣ። አይ በቃ ከዚህ በላይ ማስረጃ ማሳየት አለብህ። ቪዲዮ ወይ ደግሞ ድምፅ ሪከርድም ካለ አምጣ። ሁለት ባህሪ ያሉበት እሳቸው አንድ ባህሪ አማኝ ናቸው፣ ግን ንግግራቸው ግን የሁለት ባህሪ አማኝ ነው እየተናገሩ። አልፈልግም ማስረጃ። አሁን ስላልክ ያላሉትን ነገር አሁንም እየተናገርኩ ይህን ታለፍልፊ አትዋሽ እያልኩ አሁንም ተዋሻለህ። በጌታ በኢየሱስ ክርስቶስ ስም አምጣ ማስረጃ። አሁን ማስረጃ ስታመጣ ብቻ ቪዲዮ ትከፍትና ታሰመናለህ ወይ ደግሞ ታሳየናለህ። ታሰመናለህ ወይ ታሳየናለህ። በቃ አለቀ። ሚውት አድርገህ ቆይ። እስከ ድረስ ሌላ ሰው እንቀበላለን። በዚህም ታህል ርቀት ተዋሻላችሁ። ምን አይነት ውሸታሞች ናችሁ? ሌላ ሰው እንቀጥል። ማስረጃ ሲኖር ሚውት ትከፍታለህ። ከቢኪ እንኳን ደህና መጣ። ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እኔ የንስሐ አባት እንዴት ማግኘት እንደምችል እኔ በስደት ነኝ ያለሁት። የንስሐ አባት እንዴት ማግኘት እንደምችል ፈልጌ ነው። አካባቢ ላይ ቤተክርስቲያን የለም እንዴ? ያለበት ሀገር እኔ ጋር የለም። በጣም ሩቅ ነው ከኔ ቤተክርስቲያን። የምኖረውም ደግሞ ከሌላ ቤተ እምነት ጋር ናቸው ቤተሰቦች የሆኑ በእምነት አንገናኝ። ሀገር ውስጥ ነው ከውጭ? ከውጭ ነው። እሺ ጻፍልኝ በውስጥና እናወራበታለን። እሺ እንደዛ ነው። በውስጥ ጻፍልኝ እንደዚህ ያልኩህ ነኝ ምናምን ብለህ በጻፍልኝ እናወራለን። እሺ ጽፍላለሁ። እና አንድ ጥያቄ ልጠይቅ? እሺ እያወራህ ከሆነ ሚውት ሆነሃል። እሺ አንዴ ሰው ይውጣ ብዬ ነው። ሌላ ሰው ካለ ሌላ ሰው ተቀበል። እሺ ወንድም አለ ነፂ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ ወንድሞቼ። ሁላችሁም በእግዚአብሔር ሰላም ብያለሁ። እግዚአብሔር ይመስገን። እንኳን ደህና መጣሽ። ጥያቄ መቅረብ ትችላለሽ። ጥያቄ ካለሽ? አይ ጥያቄ አልነበረኝ። መዝሙረ ያሬድን ያው በጣም ወዳቸው ስለነበረ መውደድንና ያለኝን ስሜት ለመግለጽ ነው። ማለት በአባት በትምህርታቸው በጣም የማደንቃቸው መምህሬ ስለሆኑ ለእሳቸው መምህራት በሉኝ ብዙ ጊዜ ስለሚሉ እኔ ደግሞ ብዙ በዚህ በሶሻል ሚዲያ ያተረፍኩባቸው ብዙ አባቶች መካከል አንደኛቸው ስለሆኑ ለእሳቸው ክብሬን ለመግለጽ ነው የገባሁት። ከዛ ውጭ ትምህርቱን ለመማር ነው የገባሁት። በጣም ወዳቸዋለሁ። ሁላችሁንም አመሰግናለሁ። እሺ እግዚአብሔር ያክብርልን። ያ በጣም የሚወደዱ
መምህራችን ናቸው። መምህራት በሉ ተብለናል። ያው ቤተክርስቲያን መምህር ብላ አልሾመችው። መምህር እንደው ሊባል አይችልም፣ ግን ያንን የያዙት ተረዱት ምናምን። እሳቸውንም ተረዷቸው። ጸሎት አድርጉላቸው፣ ከዚህ በላይ እንዲያገለግሉ፣ ከዚህ በላይ ሰዎች እንዲስቡ፣ እንዲማርኩ ጸሎት ማድረግ በጣም ቤዚኩ ነገር ያ ነው። እዚህ መጥቶ እንወዶታለን እንትን ምናምን፣ ከዛ ይልቅ ሞር ጸሎት ማድረግ ለሳቸው እንደዛ ማድረግ የተሻለ ነውና እንደዛ ለማድረግ ሞክሩ። እሺ እግዚአብሔር ያክብርልን። ነፂ ሌላ ጥያቄ ያለው ሰው አንድ ቁጥር ጻፉና እናስገባለን ማለት ነው ከቢክ እስኪመለስ ድረስ። እሺ መጥቻለሁ። ስራ ቦታ ሆኜ ነው። በጣም ትልቅ ይቅርታ። እሺ ችግር የለውም እንደማለት። እሺ እና ጥያቄ ምን ነበረ? የኢየሱስ ክርስቶስ ምልጃ ላይ ከአንድ እህቴ ልጅ ጋር እያወራን ስለኔ የሚማልደው ክርስቶስ ነው ኢየሱስ ነው ይላሉ። ይሄ ነገር እንዴት ነው የምታየው? እኔ ደግሞ ስለኔ ዛሬም እየተመላለሰ ለኔ አይማልድም ነው የምለው። ስላልገባኝ ይሄንን ለማረጋገጥ ፈልጌ ነው። መልካም ኬቢኪ እንዴት መሰለ ጌታችን ኢየሱስ ክርስቶስ በቃልም በተግባርም ብዙ ነገር አስተምሮናል። አንድ የመጽሐፍ ክፍል ላንብብልህ። ዮሐንስ ወንጌል ላይ ያለና ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ ያለውን ላንብብልህ። በጌታችን ደቀ መዛሙርቱ እግራቸውን ባጠበ ጊዜ ያለ ነውና እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ አለ። እነርሱ ወይም ደቀ መዛሙርቱ ጌታና መምህር ይሉታል፣ እንዲሁ በማለታቸው ደግሞ መልካም ነው፣ ምክንያቱም ትክክል ስለሆነ። እንዲሁም እኔ ጌታና መምህር ስሆን አለ፣ እርሱ ጌታና መምህር ነው፣ ግን እግራችሁን ካጠብኩ፣ ራሱን ዝቅ አድርጎ እግራቸውን ካጠበ፣ እናንተ ደግሞ እርስ በርሳችሁ ተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩት እናንተ ደግሞ ታደርጉት ዘንድ ምሳሌ ሰጥቻችኋለሁ እያለ ጌታ ተናግሯል። አሁን በምድር ላይ በስጋ ወራት ያደረጋቸውን ነገሮች ስናይ፣ የፈጸማቸው ነገሮችን ስናይ ኦብቪየስሊ እኛ እንማረበት ዘንድ አንድም በአዳም እግር ተገብቶ አዳም ማድረግ ያለበትን አዳም መሆን ያለበትን ነገር በአዳም እግር ተገብቶ ፈጽሟል። ለምሳሌ ከፈጸማቸው ነገሮች አንዱ ምንድነው? ጸሎት መጸለይ የሚገባው ነው እርሱ አይደለም። ግን አዳም መጸለይ ያለበትን አዳም መለመን ያለበትን አዳም መስዋዕት መክፈል ያለበትን ወይም ደግሞ ኃጢአተኞች መክፈል ያለባቸው መስዋዕት እርሱ ራሱ መስዋዕት ሰዊ ሊቀ ካህን መስዋዕት ፕላስ ደግሞ መስዋዕት ተቀባይም ሆኖ በአዳም እግር ተገብቶ ሁለተኛው አዳም የሚባለው ለዚህ ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ እንዳለ ማለት ነው። ስለዚህ በስጋ ወራት እንዲህ ያሉ ነገሮችን አድርጓል። ጸሎትን ሰዎች አምላክን ሊለምኑ ይገባቸው ነበረ። በእነሱ እግር ተገብቶ ደግሞ ወደ አብ ጸሎትን አቅርቧል። ዕብራውያን ምዕራፍ 5 ቁጥር 7 ላይ በስጋ ወራት ይላል። በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ይህም ደግሞ ተርጓሚዎችን ቼክ ማድረግ ትችላላችሁ። ለምንድን ነው? ለምዕመናን ወይም ደግሞ ለአማኞች ለአዳም ልጆች ነው። የአዳም ልጆችን በእነሱ እግር ተተክቶ ለእነሱ ነው እነሱ ማድረግ የሚገባቸው እነሱ ያደረገው። የጾመው እንደው መጾም የሚገባው ሆኖ አይደለም። ጾምን ሲያስተምረው አንድም ጾሙ ብሎ ሲያስተምረን፣ ሲጸልይ ጸልዩ ብሎ ሲያስተምረን፣ ፕላስ ደግሞ አዳም ኋላኛውም ደግሞ ስንሄድ አዳም ማድረግ ያለበትን ሲያደርግ ነው። አሁንስ በስጋ ወራት እንዲህ ያሉ ነገሮችን አድርጓል። አብን ለምኖታል። አዎ ምንም ጥያቄ የለውም። በስጋ ወራት ማልዷል። ምንም ችግር የለውም። ይህን ታምናለች። በስጋ ወራት መጽሐፍም ይላል። አዎ ብለን እንቀበላለን ስለ ስጋ። አሁንስ ይህን ነገር ከፈጸመ በኋላስ ማለት እነዚህ ያሉ ነገሮችን ከፈጸመ በኋላ ሁለት ጥቅሶችን ብቻ ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 እንዲህ ይላል፣ ስለዚህ እኛ ከአሁኑ ጀምሮ ማንም በስጋ እንደሚሆን አናውቅም ይላል። ክርስቶስ በስጋ እንደሆነ ያወቅን ብንሆን እንኳን ከአሁን ወዲህ እንደዚህ አናውቀውም። ምን ማለት ነው? እኔ በስጋ መጥቻለሁ ብሎ ሰሟን በስጋ የመጣው የክርስቶስ ነኝ ብሎ ቢመጣ አናውቀውም። እንዴ ክርስቶስ መጥቷል። በቃ ከእንግዲህ በኋላ የሚመጣው በክብር ለፍርድ ነው እንጂ ድጋሚ አሁንም ሊጸልይ ወይ ደግሞ እንደዚህ ያሉ ነገሮችን በስጋ ወራት ያደርጋቸውን ነገሮች ሊያደርግ ነው የሚመጣው። አይ እንደዚህ ያለ ነገር የለበትም። እንቀጥለን እናየዋለን። ክርስቶስ በስጋ እንደሆነ እናውቃለን፣ ግን እኔ ክርስቶስ ነኝ ብሎ ቢመጣ አናውቀውም። ምክንያቱም ክርስቶስ ይመጣል የተባለው ለምንድነው? ለፍርድ በኃይል በግርማ ከመላእክቱ ጋር ይመጣል ተብሎ ተነግሯል። አዎ ከቅዱሳኑ ጋር ይመጣል ብለን እናምናለን። ስለዚህ እንደዛ ነው እንጂ የሚመጣ ሰሟን ልክ በስጋ እንደምናየው እንደዚህ ሆኖ ቢመጣ እንደው አናውቀውም ብሎ ይናገራል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። እኔ ክርስቶስ ነኝ ብሎ ቢመጣ
አዲስ ፍጥረት ነው አናውቀውም። አንድም ቤተክርስቲያን ስተረጉም ደግሞ እንዲህ ትላለች፣ በክርስቶስ እኛ ብንሆን ደግሞ አዲስ ፍጥረት እንወለዳለን ነው። ከውሃና ከመንፈስ እንወለዳለን ነው። አሮጌው ነገር አልፏል፣ ነው ሁሉም አዲስ ሆኗል። አሮጌው ነገር አልፏል፣ ክርስቶስ መጥቷል። አዎ እኔ ክርስቶስ ነኝ ብለው ይመጣ አናውቀውም። አሮጌው ነገር ስላለፈ ክርስቶስ መጥቷል፣ ነገር ሁሉ ፈጽሞ ተፈጸመ ብሎ ጨርሷል። በግርማው ቀኝ ተቀመጠ ይላል፣ አለቀ፣ ተቀምጧል። ስለዚህ አሁንም ደግሞ እንደዚህ ያለ ነገር ያደርጋል፣ እንደዚህ ያለ ነገር የለም ብሎ ይናገራል። አሮጌው ነገር አልፏልና ፕላስ ደግሞ ለእኛም ደግሞ ሲሆን ደግሞ አዲስ ሆነናል። በክርስቶስ ስንሆን አዲስ ሆነናል። አሮጌው ነገር አልፏል። አዳማዊ ማንነትን ቀብረናል፣ ገለናል፣ ሰቅለናል ነው ብሎ ያስተምረው። ይሄ ጌታችን ሲመጣ እንደዚህ አናውቀውም። በቃ በስጋ እንዳለው እንደዚህ አሮጌው ነገር አልፏል። በስጋ ወራት አዎ ሲለምን ነበረ፣ ሲጸልይ ነበረ። በአዳም እግር ተገብቶ አንድም ደግሞ ጸልዩ ጹሙ ሲል ማለት ነው። እንዲህ ያሉ ነገሮችን አድርጓል። ከዚህ በኋላ ግን እንደዚህ እናውቀዋለን፣ እንደዚህ አናውቀውም ብሎ ይናገራል። አንድ ሁለተኛ ዮሐንስ ወንጌል ምዕራፍ 16 ከቁጥር 28 ላይ ያለው ላንብብላችሁ። እንዲህ ይላል፣ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተዋለሁ፣ ወደ አብም እሄዳለሁ ይላል። አሁን እዚህ ክፍል ላይ እያወራው ያለው ምንድነው? ጌታችን ኢየሱስ ክርስቶስ ነገርን ሁሉ ፈጽሞ እንደሚያደርግ እየተናገረ ነው። ከአብ ወጥቼ መጥቻለሁ፣ በስጋ እንደመገለጡን፣ ደግሞም ዓለምን እተዋለሁ፣ ወደ አብም እሄዳለሁ፣ እኔ ሴንስ አድርጋለሁ እያለ ነው። እዚህ ክፍል ላይ ትንሽ ከፍ ላይ ቁጥር 26 ላይ ስለዚያ ጊዜ ደግሞ ሲያወራ እንዲህ ይላል፣ በዚያን ቀን ይላል። መቼ ነው በዚያ ቀን? ነገርን ሁሉ በፈጸመ ጊዜ ማለት ነው። ወደ አብ በሚሄድበት ወይም በሚያደርግበት ጊዜ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እኔ ሴንስ አልለምንም እያለ ነው። ምልጃ ማለት ደግሞ ልመና ማለት ነው። መጽሐፍ ቅዱስ ማህበር መዝገበ ቃላት ላይ ገጽ 54 ላይ ገጽ 56 ላይ ቸክ ማድረግ ትችላላችሁ። ማለደ ምልጃ የሚለውን ማለት ነው። ልመና ማለት ነው። በቃ አንዱ ስለሌላው ለመነ ነው የሚለው። ስለዚህ አሁን መለመን አለበት ልመና አለበት ጌታችን? የለበትም። አልለምንም ብሏል ጌታችን። ፕላስ ደግሞ ይህኛውን ጥያቄ እስቲ ልጠይቅ። በተለይ በፕሮቴስታንቲዝም በተለይ ደግሞ ሞር ደግሞ ዋን ሴቭድ ኦልዌይስ ሴቭድ የሚል ትምህርት ላላቸው ሰዎች ስፔሻሊ ድናችኋል? አዎ። ኩነኔ ያለባችሁ? የለብንም። ጸድቃችኋል? አዎ። አሁን የት ነው ያለው? እንዲሁም አንዳንዶች እግዚአብሔር መንግስት ውስጥ ነው ያለሁት ብለው ይናገራሉ። እሺ በቃ መንግስቱን እንመገባው ይላሉ። ኦኬ ድነዋል? አዎ። ታዲያ ጌታ ለምንድን ነው የሚለምነው? አሁን ይለምናልናል ብለው የሚናገሩ ወይም ይማልድልናል ብለው የሚናገሩ ሰዎች ከዳኑ ለምንድን ነው የሚለምንላቸው? መቼም ለኃጢአት አይባልም። ምክንያቱም ድነናል ስላለው፣ ከኃጢአት ድነናል ስላለው ለምንድን ነው የሚለምንላቸው? ለሆድ ቁርጠት ነው ወይስ ለራስ ምታት ነው? ለምንድን ነው የሚለምንላቸው? ለኃጢአት እንደዛ መቼም ሊሉ አይችሉም። ይህ ጥያቄ በጣም ከባድ ጥያቄ ነው። ለምንድን ነው የሚለምንላችሁ? ድናችኋል ወይስ ደግሞ ብዙ ጊዜ እንደዚህ ሲባል ሰምታችሁ ታውቃላችኋ? ስለ ጥምቀትና ስለ ቁርባን ሲነገር እንዲህ የመስቀሉ ስራ አልበቃ ብሎ ነው ምናምን አይነት ነገር ማለት ነው። እንዲህ ያለ ጥያቄ ይጠየቃል። የሚለምንላችሁ ወይም ደግሞ ጌታ ኢየሱስ የሚማልድላችሁ የመስቀሉ ስራ አልበቃ ብሎ ነው ወይ? ተፈጸመ ብሏል ጌታችን። ይህን ሁሉ ጥያቄ በርኖ ፕሩቭ እናንተ ጋር ይምጣና የሚለምንላችሁ የመስቀሉ ስራ አልበቃ ብሎ ነው? አሁን ይለምንላችኋል ወይ መስቀሉ ስራ በቂ አይደለም፣ ስለዛ ይለምንላችኋል። የሚገርም ነው። ከዛ አንጻር ይታያል። ሮሚ ምዕራፍ 8 ብዙ ጊዜ የሚጠቀስ ጥቅስ ነው። ላስረዳችሁ ጀስት የዕብራውያን ጸሐፊ የጻፈበት ምክንያት ጳውሎስ ማለት ነው የጻፈበት ምክንያት ምንድን ነው? ምክንያት ጽፈቱ ምንድን ነው? በሮም ያሉ ከአይሁድነት ወደ ክርስትና የመጡ ፕላስ ደግሞ ከአይሁድ ወደ ክርስትና የመጡ ብቻ ሳይሆን ደግሞ ከአሕዛብነትም ወደ ክርስትና የመጡ ነበሩ። ያው ወንጌልን ሲሰብኳቸው በሮም ያሉ ማለት ነው። በሮም የነበሩ ሰዎች አንዱ አንዱን ይገስጸዋል። እናንተ እኮ አሕዛብ ናችሁ ምናምን እያሉ አይሁዳውያን ይገስጿቸዋል። ከዛስ አይሁዶች ደግሞ ምን እናንተ አስቀድሞ አማኝ ብትሆኑ እንደዚህ ቢወርድላችሁ እኮ ባህር ተከፍሎ በሻገረባችሁ እግራችሁ ነው እኮ ለጣዖት ለመስገድ ሄዳችሁ እያሉ አንዱ አንዱን ይገስጸዋል። ወይም ደግሞ እንዲህ ያለ ነገር ነበርና ሁለቱንም ደግሞ ይገስጻቸዋል። በስራ ነው ያለ ስራ ነው አይነት ነገርን ስለሚያወሩ ኢኒሻል ሳልቬሽን ጋር በተገናኘ ማለት ነው። እናንተ ህግ የሌላችሁ ምናምን እንደዚህ ምናምን አረመኔዎች፣ ጣዖት አምላኪዎች ሲሏቸው ህግ ያላችሁ እናንተ በህጋችሁ ይፈረድባችኋል ይላል።
ህግ አላችሁ ግን አሰሩትም ብሎ ደግሞ ሲናገር ሮሜ ምዕራፍ 2 ቁጥር 13 አካባቢ ህግን የሚሰሙ ሳይሆን ህግን የሚያደርጉት ናቸው የሚጸድቁ ብሎ ይናገራል። ይገስጻቸዋል። እነማንን? አይሁዶችን። እነዛኞቹ ደግሞ ከአሕዛብ ወደ ክርስትና የመጡት ደግሞ ምን ይላቸዋል? ህግ የሌላቸው ያለ ህግ ይፈረድባቸዋል፣ እናንተም ደግሞ ጥፋት አለባችሁ ብሎ ሁለቶችን ይገስጻቸዋል ማለት ነው ቅዱስ ጳውሎስ። ህግን መፈጸም አለባችሁ ብሎ አይሁዳውያንን ያለ ህግ ነበራችሁ አስቀድሞ፣ አዎ ትክክል ናችሁ፣ ያለ ህግ ደግሞ ይፈረድባቸዋል። ስለዚህ ህግን መፈጸም አለባችሁ። በተለይ ደግሞ እነዚህ 10 ትእዛዛትን ማለት ነው። ግዝረትን ደግሞ ሰው ለመጠመቅ አስቀድሞ መገረዝ አለበት ብለው ይናገረው ነበር አይሁዳውያን። ምንም አይጠቅምም ይላል ጳውሎስ፣ ግዝረት ምንም አይጠቅምም ብሎ ሲናገር እናያለን። ስለዚህ ሁለቱም እየተቸ ነበረ፣ ከአይሁድ ወደ ክርስትና የመጡትና ከአሕዛብነት ወደ ክርስትና የመጡትና ሁለቱን ከተናገረ በኋላ መጨረሻ ወደ መደምደሚያው አካባቢ እንዲህ ይላል ቅዱስ ጳውሎስ፣ ነገር ግን ኢየሱስ ክርስቶስ በሙታን ላስነሳው መንፈስ ቅዱስ እንደዚህ አንድ ሆነናል ምናምን እያለ ከደ በኋላ እንዲህ ይላል፣ እንግዲህ ወንድሞች ሆይ ዕዳ አለብን። አዎ ሁለቷችሁንም ገሰጸ። ከዛ በኋላ የወደፊቱን ሊናገር ነው ጳውሎስ። ዕዳ አለብን፣ እንደ ስጋ ፈቃድ ግን እንድንኖር ለስጋ አይደለም። ፈተና አለ፣ ዕዳ አለ እያለ የተናገረ ነው። እንደ ስጋ ፈቃድን ብንኖር ትሞቱ ዘንድ አላችሁ፣ በመንፈስ የሰውነትን ስጋ ብትገሉ በሕይወት ትኖራላችሁ እያለ ይናገራል። ስለዚህ ፈተና አለ፣ ዕዳ አለ ይላል። ከዛ ደግሞ ማጽናኛ ቃል ይናገራል። ምን ብሎ? አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ይላል። ስለዚህ የእግዚአብሔር ልጆች ናችሁ ደግሞ አይዟችሁ በርቱ ይላቸዋል። ዕዳ አለብን ብሎ አይዟችሁ በርቱ፣ ምክንያቱም የእግዚአብሔር ልጆች ነን ይላል። ዘን ቀጥሎ ደግሞ እንዲህ ይላል፣ ልጆች ከሆነ ደግሞ ወራሾች ነን። ቁጥር 17 ላይ ሮሜ ምዕራፍ 8 ቁጥር 12 ጀምሬ ነው እያነበብኩ ያለሁት። ቁጥር 17 ላይ ልጆች ከሆነ ደግሞ ወራሾች ነን ማለት የእግዚአብሔር ወራሾች ነን፣ ወራሽ ነን አይዟችሁ ይላቸዋል። ዕዳ አለብን ካለ በኋላ አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። መከራ ብንቀበል ይሄ ከባድ ነው። መከራ አለ፣ ዕዳ አለ፣ ፈተና አለ እያለ ጳውሎስ የተናገረ ነው። እና ፈተና አለ፣ ዕዳ አለ ከተባለ ሰው ይጨንቀዋል። ኦብቪየስሊ ሁሉም ይጨነቃል። ስለዛ ማጽናኛ ቃልን ይናገራል ጳውሎስ። ሰዎች ያንን ፈተና እንዴት ድል ሊነሱት ይችላሉ? ምንን ተስፋ አድርገው ተስፋ የሚያደርጉት ነገር ካላቸው እንዴት ያንን ነገር ድል መንሳት እንደሚችሉ ይናገራል። ቀጥሎ ቁጥር 18 ላይ እንዲህ ይላል፣ ማጽናኛ ቁጥር 1 ጳውሎስ እንዲህ ይላል፣ ለእኛ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል ጳውሎስ። የእኛ ይገለጽ ዘንድ ያለው ክብር አለ ማለት የእግዚአብሔር መንግስት። ከእግዚአብሔር መንግስት አንጻር አሁን የምትፈትኑት ፈተና የአሁኑ ዘመን ሰይፍ ምንም ነው፣ በርቱ፣ ጠንክሩ ይላቸዋል። ይህ ማጽናኛ ነው። አንድ ሁለተኛ ቁጥር 19 ላይ የፍጥረትንም ናፍቆት የእግዚአብሔር ልጆችን መገለጥ ይጠባበቃልና ፍጥረት ለከንቱነት ተገዝተዋልና በተስፋ ስላልተገዛው ነው እንጂ በፈቃድ አይደለም ይላል። ምን ማለት ነው? ፍጥረት ሁሉ የእግዚአብሔር ልጅን መገለጥ ወይም የእግዚአብሔር ልጆችን መገለጥ ይጠብቃል ወይም ለተምጽአትን ማለት ነው። ግን ለከንቱ ነው የተገዙት እነዛ ፍጥረታት። ኢን ሴንስ አይወርሱም፣ የእግዚአብሔር መንግስት አይወርሱም ነው እያለ ያለው። እነሱ ሳይወርሱ ያችን ቀን የሚናፍቋት ከሆነ እኛማ ምን ወርሰው ፈተና ቢመጣብንም ጸንተን ብንቆም መንግስቱን እንወርሳለን እያለ ነው እየተናገረ ያለው ጳውሎስ። በርቱ፣ ጠንክሩ እያለ ማበርቻ ቃል ነው እየተናገረ ያለው። ይቀጥላል። አሁንም ደግሞ ቀጥሎ ደግሞ ስለ መንፈስ ቅዱስ ይናገራል። ፈተና አለ፣ መከራ አለ። እሺ እንዲሁም ደግሞ ዘንድ መከራ ሲኖር ፈተና ሲኖር ሶስተኛ ማጽናኛ ነው ይሄ። መከራ ሲኖር ፈተና ሲኖር ድካም አለ። ሰው ከድካማችን እንዴት እንበረታለን ብሎ ሲናገር ደግሞ እንዲህ ይላል ቁጥር 26 ላይ እንግዲህ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባ እናቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልደናል ይላል። መጸለይ ኦኬ፣ ፈተና ካለ መከራ ካለ መጸለይ ይገባናል። እንዴት እንድንጸልይ እንደሚገባ ደግሞ ስለማናቅ መንፈስ ቅዱስ ያግዘናል ይላል። ልብንም የሚመረመር የመንፈስ ሐሳብንም ምን እንደሆነ የሚያውቅ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል፣ ያግዛል። የእግዚአብሔር መንፈስ ቅዱስ እገዛ አለ ብሎ ይናገራል። ሶስተኛ ማጽናኛ እግዚአብሔር መንፈስ ቅዱስ አለላችሁ ይላቸዋል በሮም ላሉ ሰዎች። ኦብቪየስሊ ለእኛም መንፈስ ቅዱስ አለልን። መከራ ቢኖር ፈተና ቢኖር ጌታ መንፈስ ቅዱስ አለልን። አራተኛ ማጽናኛ ቁጥር 28 እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። መከራ አለ፣ ፈተና አለ፣ ዕዳ አለ፣ ስቃይ አለ፣ መገረፍ አለ፣ መቸንከር አለ በክርስትና ህይወት ውስጥ ነገር ሁሉ ለበጎ እንዲደረግ እናውቃለን። በርቱ፣ ጠንክሩ። ሌላ ማጽናኛ አሁንም ይናገራል። በጣም የሚገርም ማለት ነው። ቀጥሎ ደግሞ አሁንም ደግሞ ሌላ ማጽናኛ ጳውሎስ እንዲህ ይላል ቁጥር 31 እና 32 ላይ ማለት ነው።
ለገዛ ልጁ ሊያራራለት ነገር ግን ስለ ሁላችንም አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን እንዲያው እንዴት አይሰጠን? መንግስቱ አለች፣ የእግዚአብሔር መንግስት አለች፣ ያችንን ጠብቃት። ለገዛ ልጁ ያራራለት ኢኔሴንስ በመስቀል ሞቶ ሰዎችን ሁሉ እንዲድኑ ይህን ፍቅር ያሳየን ጌታ እግዚአብሔር አብ ማለት ነው። ስለ አብ ነው የሚናገረው። አንድያ ልጁን የሰጠን ለገዛ ልጁ ሲባል ስለ አብ ነው የሚያወራው። አንድያ ልጁን የሰጠን ጌታ እግዚአብሔር አለልን፣ መንግስቱን ያወርሰናል። እንዴት እንዲያው አይሰጠንም? መንግስቱን እንዴት አሳልፎ አይሰጠንም ብሎ ይናገራል። መንፈስ ቅዱስ ያለላችሁ አብ ያለላችሁ ነገር ሁሉ ለበጎ ነው። የአሁኑ ዘመን ስቃይ ምንም ነው። ፍጥረት ሁሉ ለገንትነት ተገዝተዋል፣ ግን ይናፍቃሉ ያችን ጊዜ። አይዟችሁ በርቱ ይላል። ዘን ቀጥሎ እንዲህ ይላል፣ የሚፈርድልንስ ማን ነው ብሎ ይናገራል። እግዚአብሔር መረጣቸው፣ ማን ይካሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ፍርዱ የማን ነው? ፍርዱ የጌታችን ኢየሱስ ክርስቶስ ነው ብሎ ያስቀምጣል። የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚመልደው ክርስቶስ ኢየሱስ ነው ብሎ ይናገራል። አሁን መማለድ አለበት፣ ልመና አለበት እያለ የተናገረ ነው። አሁን ላይ ማለት ነው እንደዛ እያለ የተናገረ ነው። አይ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ አለምንም ብሎ ጌታችን ተናግሯል። አሁን እንደዛ አናውቀውም። ጳውሎስ ራሱ ሁለተኛ ቆሮንቶስ ላይ እንደዚህ አናውቀውም፣ በኃይል በግርማ ልክ ዮሐንስ ራእይ ላይ እንደተጻፈው ደረቱን በወርቅ መታጠቂያ የታጠቀ እግሩ እንደ ነሐስ ይጋለ እንዲህ ሆኖ ነው የምናውቀው እንጂ እንደው እንደሚለምን እንደሚወርቅ እንደሚነሳ እንደዚህ አናውቀውም ጌታችንን ማለት ነው። ምን ማለት ነው? ይሄ ምን ማለት ነው? ሜቢ የቅዱስ ዮሐንስ አፈወርቅ ፍቅሩን የሚያሳይ ነው ብሎ ቁጥር 15ን ማሳይቶ የእግዚአብሔር ፍቅርን የሚያሳይ ነው ያለ ኢንተርፕሬት ያደርገዋል። ፍቅሩን የሚያሳይ ነው እንጂ ሐሳቡ ኖርማል ሐሳቡ አሁን ዘልምኖ ዘሎ ይማልዳል ምናምን አይደለም። መከራ አለ፣ አብ አለላችሁ፣ ወልድ አለላችሁ፣ መንፈስ ቅዱስ አለላችሁ። ይገለጽ ዘንድ ካለው ክብር ከእግዚአብሔር መንግስት አንጻር የአሁን ዘመን ስቃይ ምንም ነው፣ ነገር ሁሉ ለበጎ ነው፣ ጽኑ ጠንክሩ እያለ ነው ያለ ጳውሎስ። ሐሳቡ ይሄ ነው፣ የመጽሐፉ ሐሳብ ይሄ ነው እንድትረዱት ማለት ነው። ዕብራውያን በጣም በቀላሉ እንድትረዱት ሁለቱንም ይገስጻል። አይሁዶችንም ከአይሁድ ወደ ክርስትና የመጡትን ከአሕዛብ ወደ ክርስትና የመጡትን ሁለቱንም ይገስጻል ጳውሎስ። ከዛ ጠንክሩ፣ አይዟችሁ፣ መከራ አለ ግን በርቱ ብሎ ነው የሚያጸናው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ስራ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን ከእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን አሁን መከራ አለ ብሎ ተናግሮ ነበርና እንዲህ ክርስቶስ አለልን አለ። ስለ አንተ ቀን ሁሉ እንገደላለን፣ መንግስቱን ስለምንወርስ ይህ ሁሉ ስላለን አብ ወልድ መንፈስ ቅዱስ አለን፣ ነገር ሁሉ ለበጎ ነው፣ ይገለጽ ዘንድ ካለው ክብር አንጻር ከዛ ከእግዚአብሔር መንግስት አንጻር ምንም ነው ብሎ ይናገርና ሞት ቢሆን ሕይወት ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን አለ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። መከራ አለ ግን ከእግዚአብሔር ፍቅር ሊለየን አይችልም። ምክንያቱም አብ ወልድ መንፈስ ቅዱስ አለን፣ የሚያግዘን የሚረዳን፣ እንዴት መጸለይ እንደሚገባን እንኳን ስለማናውቅ እንዲህ የሚያደርገን አለን። ነገር ሁሉ ለበጎ ነው። በቃ ሐሳቡ የመጽሐፉ ሐሳብ ይሄ ነው። እንደዛ ነው። ታች ላይ ወንድሞቻችንም እየጻፉ ነው። ያው ይማልዳል ከሚል አይነት አንጻር ከሆነ ለአብም ለወልድም ለመንፈስ ቅዱስም ተቀጽሏል። ይሄኛውን ቁጥር 34 ያለውን ይቀበላሉ፣ 26 ያለውን አይቀበሉትም። ፕላስ ደግሞ የመጽሐፉ ሐሳብ ምንድነው? እንደው አሁን ልመና አለበት የሚል እንደዛ አይደለም። የእግዚአብሔር ፍቅርን ለመግለጥ ነው ሐሳቡ። ያ ነው፣ ያን እንደተረዱት ያክል ነው። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ አለምንም ብሏል። ጌታችን አይለምንም አለምንም እያለ ባይዘ ማለት ነው። የፕሮቴስታንቲዝም ሐሳብ እንዴት መሰላችሁ? በጣም ከባዱ ማለት ነው። በእምነት እንድናለን ብለው ያምናሉ፣ ግን አያምኑም። ከባዱ ነገር በእምነት ብቻ ምናምን ሲባል ሰምታችኋል? እምነት ብቻ በእምነት ብቻ እንድናለን ምናምን ግን አያምኑም። እንዴት አያምኑም መሰላችሁ? ለምሳሌ ጌታችን አለምንም አለ፣ ትለምናለህ። ያመነ የተጠመቀ ይድናል አለ፣ ያመነ ብቻ ዘላለም ሕይወት ይሰጣል ቅዱስ ቁርባኑ ብሎ ይናገራል። ስጋ የሚበላ ደሜን የሚጠጣ የዘላለም ሕይወት ያገኛል ብሎ ይናገራል። አያገኙም። በጣም ከባድ እኮ ነው አንቲክራይስት መሆን ማለት ነው። ከዛ አንጻር ልንረዳው ይገባል። የመጽሐፉ ሐሳብ ግን ትንሽ ረዘም አደረግኩባችሁ። ሮሜ መልእክት በቃ ሐሳቡ ይሄ ነው፣ ጀነራል ስናደርገው ማለት ነው። እና እንደዛ ነው። ሜቢ ወንድሞች የምትጨምሩት ካለ ጨምሩና ወደ ሌላ ጥያቄ። በጣም አስረዘምኩት። ወደ ሌላ ጥያቄ እንሄዳለን። ቃለ ሕይወት ያሰማልን። እንደዚሁ ነው በቃ የተወሰነ እኔም ከወንድሞች በተማርኩት ኃይል እንደዚሁ
ሲመላለስ ነበረ። ቃንም ይሄንን ሲናገረው ነበረ። ቃሎት ያሰማልን። አመሰግናለሁ። እና ያልኩን ደግሞ በውስጥ ፍላለሁ። እሺ ወንድም አለ። አሜን አሜን። እሺ